እቺ ምስኪን እህታችን 80 ልትገረፍ ነው። ታደጓት፣ አደምጧት። ሄደ ቀጥታ እቺ ትልቋ ልጅ ከሰራተኛው ጋር ነው የምትተኛው። አንቺ ተኛሽ መሰልሽ ቆሞ ሲያይሽ? በቃ ጸጥ ብለናል። እኔ ሆን ብዬ አድፍጫለሁ። ገባሽ? እና ሰራተኛዋና ልጄ መሀል ክፍተት አለ። ፍራሽ ሁለት ጎን ለጎን ነው፣ ያ ክፍተት አለና መሀላቸው ሄዶ ገባ። መሀላቸው ገባ። ከዛ በኋላ የተፈጠረውን ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። ረጅም ሰዓት እኔ በቃ እየተንቀጠቀጥኩ ነው። በመግቢያው ላይ እንደሰማችኋት እንግዲህ ስትናገር ባሌን ከሰራተኛዬ ጋር እዤዋለሁ አይቼዋለሁ እያለች ነው። ሸሪዓው ምን ይልሻል? ያው ሪልሰንስ ኦፍ ዘ ትራቨለር የሚባለው ሸሪዓችሁ መጽሐፍ ፔጅ 638 ላይ እንዲላል ማን ነው መመስከር ያለበት በዚህ ጉዳይ ላይ ለሚለው ምስክርነቱ ስለ ዝሙት ወይንም ስለ ሶዶማዊነት ከሆነ 4 ወንድ ሴት አልተባለም፣ 4 ወንድ ምስክሮችን ይፈልጋል። በዝሙት ጉዳይ ላይ ወንጀለኛው እንትኑ ማለትም የእንትኑ ጫፍ ወደ እሷ ማህፀን ብልት ሲገባ ወይንም ሲያስገባ ማየታቸውን የሚመሰክሩ የግድ ሊሆኑ ይገባል። መርፌና ክር መሆናቸውን የሚያዩ 4 መሆን አለባቸው። እነሱም ወንዶች እንጂ የሴት ተቀባይነት የለውም። ሴት ከሆነች 80 ያስገርፋታል። አድምጡት። አንዷ እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ወላሂ እንደኔ አትፍጪው ነው የምለው። አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፊያለሽ። 4 ምስክሮች መርፌና ክር ሆነው ካላያችኋቸው ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው እስላም የሚለው። 4ቱ ምስክሮች አብረው መጥተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገርፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። ዋው! በዚህ ጉዳይ ላይ አቡይደርስ ብትጠየቅ ምን ትመልሳለህ? አቡይደር ምን ትላለህ? ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር። ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛስ ይሄንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም ማለት እዛ ደረጃ ደርሶ ኦኬ፣ እንደሰማችሁት ነው። ነገር ግን እሷም እሱም አሁን ምን ላይ ሰጥተዋል? እሷ ዘምቷል፣ እሷ አልዘመትኩም እያለ ነው። ሸሪዓው የማን ነው ተቀባይ ይላል? የወንዱ ማስረጃ ያው ፔጅ 535 ላይ እንደምትመለከቱት የወንዱ ምስክርነት ተቀባይ ነው፣ የእሷ ተቀባይ አይደለም ይላል። በዚህም መሰረት ዋሽታለች ተብላ 80 ትገረፋትና ትመለሳለች ማለት ነው። አሁን በዚህ ጉዳይ ላይ እናወራለን። ላይቭ ላይ ብቅ በሉ እና ተስፋ አታደርጉ ሙስሊሞች። ገነት እንገባለን ብላችሁ ተስፋ እንዳታደርጉ። ማንም ሙስሊም ገነት የሚገባ የለም። ይሄ ማለት እናንተ ገነት እንዳገቡ ካለመፈለግ ሳይሆን እስልምናን ተከትላችሁ በፍጹም ገነት አትገቧትም። ሁላችሁም የገሃነም ናችሁ። ይሰማለሁ። እንኳን ደህና መጣ። ሰላም አላህ በተለያዩ ነገሮች ይላል አይደል? አይ እዚህ ጋር አላህ በፈለገው ማለት ይችላል። እሱ አንድ ነገር እዚህ የሚመጣው ለመማር ከሆነ ፖለቲካ ለመስራት ሳይሆን ትምህርት ለመውሰድ ነው። እዚህ ጋር
ይሄ አሁን እያለከለከ በሚሮጡ ፈረሶች አላህ ይምላል አይደለ እኮ ማላ። እሺ ምን ችግር አለው ነው? የግድ ካንተ እምነት ተመሳሳይ መሆን አለበት ነው? ችግር የለውም። ማላ ምንድነው ትርጉሙ? ማላ ትርጉሙ ምንድነው? አላህ ፈጣሪ ነው። ለግድ አንተ እኮ መስፈርት ምን ፈልጋ ነው? አንዴ አልተገለጸም። ያን ፖለቲካ እየሰራ ነው። ማላ ምንድነው ትርጉሙ ነው ያልኩህ። የማላ ትርጉም ምንድነው? አላህ እኮ የሁሉም ነገር ፈጣሪ ነው እሱ። እኔ ማን ነው እሱ? አላህ ብያለሁ። መንግስት መስላን አንተ ትችል ልታቀርበት አትችልም ነው። ወዴስ ፕሮፋይል ታደርጓችሁ ሰዎች ተስፋ ያደርጉባችኋል። አንዳንድ አዳምጥ። ወዴስ አዳምጥ ትመልሰኛ አንተ አላህ ምንድነው ብዬ አልጠየቅኩህ። ማላ ምንድነው ጥቅሙ? ማላ ምንድነው ብዬ ነው የጠየቅኩህ። ማላ ማለት ነው እኮ እሱን ነው የጠየቅኩህ። ማላ ምን ነገር ቤት አለ? ምን ያልከኝ ፕሮፋይል ያደረገው ነው መጥቶ እንደዚህ ግራ ሲጋባ ሲጠየቅ፣ አይዞህ ይገባኛል። ችግር የለም። ቆይ ስለ ፕሮፋይል ነው ማላ ምንድነው? አይ እዚህ ጋር የሚላል ስትል ነው አላህ በፈለገው መማል ይችላል። እሱ ፈጣሪ ነው አልኩ። አንተ ጥያቄ ምንድነው? የግድ ከአንተ እምነት መመሳሰል አለበት ወይ ነው የሚለው። ከፈለከው እንትን ማለት ትችላለህ። ችግር የለውም። ፖለቲካ ትላለህ። ከአንተ በላይ ፖለቲካ የሚሰራ የለም። ቪዲዮ ቆራርጣ የለጠፍከ እዚህ ቪዲዮ ተሰራ። ጭንቅላት የሌለውን አካል የሚያመልኩ እንደዚህ ናቸው። ፕሮፋይሉ አሁን ተጽዕኖ አድርጎበት ነው። አሁን እዚህ የኡስታዙ ተማሪ ይሆናል። ፕሮፋይሉ ስለምትፈራው እናውቀዋለን። ስለምትፈራው ችግር የለውም። ስለ ፕሮፋይሉ አናወራም እዚህ። አዳምጥ። ከስር ያላችሁ ሙስሊሞች በደንብ አስተውሉ። ያው እንደዚህ ቲክቶክ ላይ ወር የሚሉ እነሱ የሚከተሉ ሙስሊሞች ጠንቅቀው አውቁታል ሁሉንም ነገር። አሁን አዳምጥ። ኦኬ፣ ክፍሉን አንብበው እስኪ። ይሄን ክፍሉን እኮ አወኩት። ጥያቄ ምንድን ነው ነው? አንብበው። ከዛ ጥያቄን ጠይቃለሁ። አላበኩ ኖርማል። በእኔ እምነት ኖርማል ነው። ለአንተ እምነት ኖርማል አይደለም። ጥያቄ ምንድን ነው ነው? የግድ ከአንተ ታመሳስላለህ ነው የኔ ጥያቄ። አዳምጥ እሺ። ኦኬ። አላህ ጥላቻ ነው የምትዘራው አውቃለሁ። ችግር የለውም። አላህ በሚያለቀልቁ ፈረሶች ጠብና ጥላቻ የሚዘራው አላህ ነው ከሰይጣን ጋር ተመካክሮ። ችግር የለም። አንተ ትመልሳለህ ወይንስ ትወርዳለህ? ኖርማል ነው። አላህ በሚያለቀልቁ ፈረሶች ይምላል አይደለ እኮ በፈለገው መማል ይችላል ያልኩ እኮ ነው። የሁሉም ነገር ፈጣሪ ነው። እሺ ምን ይጠበስ ነው? በጠየቁ ብቻ አዳምጥና መልስ። አላህ በሚያለቀልቁ ፈረሶች ይምላል አይደለ? የማይሆን ጥያቄ ነው የምትጠይቀው። እኛ የምንባልበት ሳይሆን ዝም ብሎ ፖለቲካ ነው የምትጠይቀው። ስለ ጭንቅላት አንተ ስለ አካል ምንድን ነው የምታወራው? እናመሰግናለን። ያው የምትከተለው ጭንቅላት ስለሌለው መስማት አችልም። ከሰርቶንና ትማራለህ። ኤኒዌይስ ተረጋግቶ መመለስ የሚችል ካለ በደንብ ታዘቧቸው። መልስ የላቸውም። ጩኸት ነው፣ መረበሽ ነው። ከዚህ ምን ትረዳላችሁ? ያው የሚከተሉት አካል እግር ነው። የሆነ ነገር አውርተው ሮጠው መውጣት ነው የፈልጉት። መልስ የለም ከመጮህ ውጭ ማለት ነው። ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ፖለቲካ እንጂ መልስ የላቸው፣ ጩኸት እንጂ እውነት የላቸው። ዳስዋይ የሚረበሹት ገና እኮ ጥያቄ አልጀመርንም። ጥያቄያችንን ስንጀምር እንዴት እንደምትሆኑ ገና እናየዋለን። ገና ካሁኑ እንዲህ ማለቃቀስ ከጀመራችሁ በረምብ ሼር አድርጉት። ዛሬ ብዙ ነገሮችን እያየን ስለምንሄድ ሁላችሁም በረምብ ሼር አድርጉት። መረጃዎች የሚጠቀሱትን ያዙ። ይሄ ያለው የቁርአን ክፍል ሱራ 100 ላይ ቁጥር 1 ላይ ነው። 100 ቁጥር 1 ላይ ነው ያለው። ዋይ አይሰማም? እሺ ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ኦኬ። እዚህ ሱራ ላይ እንደምንመለከተው እያለከለኩ ሯጮች በሆኑ ፈረሶች እምላለው ይላል። ማን ነው ይህንን ያለው? አንተ ለምን እውቀቱ ካለ ከነ ኢምራን ለምን ፌስ ቱ ፌስ አትገጥመው? ጭንቅላት የሌለውን አካል አምላኪዎች እንደዚህ ናቸው፣ መልስ የላቸው። እዩ ዛሬ ሁሉንም አስለቅሰን ነው የምንልካቸው።
በደንብ ሁሉም ይገባሉ፣ አልቅሰው ነው የሚወጡት። መልስ የለም የምንላችሁ ለዚህ ነው። ምክንያቱም ሙስሊሞች ናቸው። ሰው ነው የሚያመልኩት፣ ኡስታዞቻቸውን ነው የሚያመልኩት። ኡስታዞቻቸው ደግሞ ድራማ ይሰራሉ። በዛ ድራማ ፎሎ እና ጊፍት ይለቃቅማሉ። እምነታቸው የሚከተሉት ማን ላይ የተመሰርተው ነው? ሰው ላይ። ኦኬ አላህ እያለከለኩ ፈረሶች ይሆንባችሁ፣ በእሱም አላህ ይሆንባችሁ። ሙስሊሞች ለመመለስ ሞክሩ። ስማ በሚያለከልከው ፈረስ ማዩ ብዬ ብል አይታወቅም። በሚያለከልከው ፈረስ ቢመላው ምናልባት በጀነት ይኖሩ ይሆን? ግራ ገባኝ እኮ በጀነት ሁረ ላይ ነው ይጋለ ተጠይቋል እኮ ተጠይቋል። አለ ተብሏል። እንደዚህ ፈረስ ሳይሆን በጣም ይበራል ተብሏል። ክንፍም አለው ፈረሱ እንደ ቡራቅ ነው። ይሄኛውን ጥያቄ እዛው ማለት ነው። ወንድ ከሆንክ አንተ ወላሂ ኢምራንና እፎይ ቤት እንትና ቤት ገብተህ ሰው ነው የሚያመልኩት። ምን እንዳችሁ ለዚህ ነው ኡስታዞቻቸውን ነው የሚያመልኩት። መልስ የላቸው። እውቀት የለህም ወላሂ እውቀት የለህም አንተ። ተሰረና ተማር ታለቅሳላችሁ ዛሬ ማለት ነው። ኤኒዌይስ ኡስታዞቻቸው ማምለክ ጀምረዋል ዋብዮች። ላላ ምላሽ የሚሰጥላቸው ሰንበዲ ሙስሊሞች በሚያለከልከው ፈረስ ይሆንባችሁ አታልቅሱብር። ባለክላኪው ፈረስ በማዩ እባካችሁ ራሳችሁን ችላችሁ መልሱ። አለክላኪው ፈረሰኞች በለኝ እስቲ ፎይ። አለክላኪው ፈረስ አለው ግን ነው እንዴት ነው? በማን ፈረስ ነው የሚምለው? ግን የኔ ፈረስ አያለከልክም። አላ እንዳይምልበት አስባል። ፈረስ ካለከለከ አላ ሲምልበት ሊደፋ ይችላል። ከዛ ፈረስ ተናዶ አላ የሚባል ጣዖት ምርበታል ብሎ ለምን እንደሆነ ታውቃለህ? አላ ያው እግር ነው ያለው። ፈረስም ሯጭ ነው። ሲሮጥ ደግሞ ያው ያለከልካል። ተዛ ትዝ አለው ታውቃለህ። እኔ እንደምሮጠው ስማ፣ አሁን ነው ገና ይገባኝ። ሳይ ሙስሊም 758 ቢ ላይ አላህ ይወርዳል ይወጣል፣ አላህ ይወርዳል ይወጣል። ስለዚህ አንድ ዛሬ እዚህ ስለሚመሽበት ነገዛ ነው ሌላ ሀገር ነው። በቃ የፈጠነ ስለሚያስኬዳቸው በጣም እየጋለበ ለዛ ነው በጣም ያለከልኩት። እኔ አሁን የገባኝ እዛ ስትዝ ሲለው በሚያለከልከው ፈረስ እምላለሁ። እኛ ደግሞ ዳይፍ አድርገዋል እንጂ የሺዎች እኮ አለ። የሀዲስ ኮርስ ላይም ነበር ዳይፍ አድርገዋል። እንትን ቀን የአረፋ ቀን በቀይ ግመል ተጭኖ ይወርዳል የሚላለ የባሬ ተቀምጦ ኮርቻው አርሹም ራሱ ይንቀጠቀጥ የለ እንደዚህ በቀደም ይቀመጣል። እንትንም እኮ አለ ኢብኑ ተሚያ የሚያስቀምጠው አለ። ምን የኢብኑ ተሚያ ደግሞ እኮ አርሹ ላይ ቁጭ ሲል መላእክቶቹ ሲሸከሙት አቃታቸውና ተንበረከኩ ይላል። አቃታቸው ተንበረከኩ። ከዛ በኋላ ምንድነው በሉ ሲላቸው ከዛ ወዲያ ብድግ ያደረጉት አለ። ወንዳቸው መጀመሪያ ላይ ቁጭ ሲልባቸው ሲዲዲዲት ይላል። ደግሞ እንትን እኮ ነው ያ ግዙፍ ቦዲ አድርገው እኮ ስለሳሉት እኮ ነው አላህን የሆነ ግዙፍ ቦዲ አድርገው ሳሉት እና ያ ግዙፍ አካል ደግሞ አስቡት 8 እንትኖች ተሸክመውት ይመጣሉ። አሁን 4 መላእክቶች ሲሸክሙት እንዴት ይቻሉት? ከበዳቸው። እና እነኚህ አሁን እስቲ ባለክላኪው ፈረስ ሲሆንባችሁና ይሄ የሚምለው ለእኔ ምን ትምህርት ሊሰጠኝ ነው? ምን ትምህርት ሊሰጠኝ ነው? ምንስ ማለት የሚያለከልክ ፈረስ በሚያለከልክ ፈረስ እምላለሁ ለእኔ ምንድነው ጥቅሙ ነው? እሱ በፈለገው ይማል ሰው። ለእኔ ግን ምንድነው ጥቅሙ? ማለት እንዴት ነው እሱ ሊጨብጠው የሚችለው? ጠፊ ናቸውና እነኚህ ጠፊ ከሆኑ እነኚህ ለእኔ ምንድነው እሱ ቁም ነገሩ? ይሄ አላህ በማይጠፋ ነገር ነው እንጂ መማል ያለበት በሚጠፋ የሚምል ከሆነ አጠይቀውም። ከወረዲ ፈረሶቹ ጠፍተዋል። ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ? ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ? ምን አልክ?
እነዚህ ፈረሶች እስቲ ቆይ ምን ይሁኑ? ለምሳሌ እንዲያርገኝ ቅድም ምን አልክ? አሁን የገብስ ነው የገብስ ደም ያስጠጣኛል። የገብስ ደም አሁን ጠላ ነው። ጠላ ሲያስጠጣ ሪዛልት አለው። እነዚህ ፈረሰኞች የሚያለከልኩት ፈረሰኞች ምን ይሁኑ? በእነሱ መላሉ አለ ምን ይሁን? አሁን ቢዋሽ ገብተዋል። እነሱ ተራ ናቸው። በቃ ተራ ነገር ስለሆኑ ቢዋሹ በምን ትይዘዋለህ? ሊዋሽ ይችላል። ከዋሽ በምን ትይዘዋለህ? ዕብራውያን ምዕራፍ 6 አንዴ ክፈተው። ዕብራውያን ምዕራፍ 6 ቁጥር 14 ላይ መሐላ ምንድን ነው እሱ? ያህዌ ደጋግሞ በስሙ ይምላል። ይህ የሚያለከልክ ፈረስ በጥጃ በፈረስ ሎክ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ከፈጣሪ የሚበልጥ አለ እንዴ? የምትምሉት እኮ የሆነ ከፍ ባለ ነገር ነው አደለ? እሱ ሊበልጥ በምንም ስለማይችል ምንም ሳሱ ማለ ይላል። በፈረስ እና በሚያለከልክ ፈረስ ያውን ፈጣሪ ሆኖ ምንድን ነው ጥቅሙ? ፈጣሪ ግን ምን ይላል መጽሐፍ ቅዱስ? ከእርሱ ሊበልጥ የሚችል ምንም ነገር ስለሌለ በራሱ ማለ ይለናል። ቁጥር 18 አድርገው። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ምን ለሚሉ የተስፋውን ቃል ለሚወርሱ ፍቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ ስለማይችል በሁለት በማይለወጥ ነገር በፊታቸው ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። በማን ነው የማለው? በራሱ ስም ሊለወጥ በማይችል የሚያለከልክ ፈረስ ምንድን ነው? አሁን የሚያለከልክ ፈረስ ይጠፋል። አላህ በዚህ ስለማለ ምንድን ነው እሱ ትርጉሙ? ደግሞም እንዴት ነው ይሄ ዘላለማዊ ቃል የሚሆነው? አሁን ኔክስት ሌሎች የምናሳያችሁ ብዙ ስቂ ነገሮችም አሉት። አክቹዋሊ ኦኬ ቢላል እሺ፣ መልሰውና ወደ ቁርአኑ ቢላል ተመለስ ወንድማችን ጀማል ቢላል ኦኬ ቢላል ነፃ ትራንስፖርት ስጠው ወደ ካባ። እሺ ቁርአኑን ክፈተው አንዴ። ክፍት ነው አይታይም። መልካም ዳውድ እንኳን ደህና መጣ። ዳውድ ለምንድን ነው እየገባችሁ ሚት የምታደርጉት? ማይካችሁ መማር የምፈልጉት ሁሉም ሙስሊሞች መልስ የምመልሱ ግቡ። መማር የምፈልጉ ከስር እንደ ሁለ ጊዜው እንደምለው ከስር መማር። ሰላም ናችሁ? ይሰማል? አንተ ድንጋይ ራስ ለአላህ መጥፎ ነገር አታውራሽ። መላጣ ጭንቅላታ የአላህን ጦሱጣ የሆነ እንደው ጊምቦላ አሁን ያልሽው ሁሉ ይመታሻል። እኔ ጭንቅላት አለኝ አይታወቅም። አፍህን ዝጋ። ጭንቅላታም አለች አላህ ጭንቅላት አልባ ነው። ድንጋይ ያልሽ ሄደሽ መልሹ። ከአምስቱ እንትን ውስጥ አንዱ ሀጅ ነው። ሄደሽ ድንጋዩ መልሹ አንቺ ነሽ። ድንጋይ በሆነማ ታመልኪ ነበረ። መተሽ እያልሽ ትለማመኝብኝ ነበረ። ሁለቱንም አይደለም
አፍህን ዝጋ። አንተ የአላህን ጦስ ውጣ። አንተ ጭንቅላት ስላለኝ አላህን አይደለሁም። ጭንቅላት አማልሽ አላህ ጭንቅላት ስለሌለው ጭንቅላት ባይኖረ ይኖረ አላህ ነው ብለሽ ተከታይ እናምናለን። አንተ ግን ገና አፍህን እንዳከፍት ደግሞ ካልከሽ በቃ መልስ ካለሽ መልሽ፣ አላም ተወርጃለሽ። ዋብያዎች እንደዚህ ናቸው፣ መልስ የላቸውም። ለእሱ ኢላህ ኢላላህ ብቻ ብለን ጀነት እንገባለን። ጋነም ነው የምትገቢው፣ አትስልፊ። ጋነም ነው የምትገቢው። እኔ ደግሞ ከገስለ ሰኝሽና ከዞሮነሽ ትማሪያለሽ። የትኛውም ሙስሊም ገነት የሚገባ የለም። የትኛውም ሙስሊም ተስፋ የላችሁ፣ ሁላችሁም ጋነም ናችሁ። በልጁ የማያምን የዘላለም ሕይወት የለው። አሁን ተፈርዶበታል ነው የሚለው። አሁን በጋነም ውስጥ ነው የምትሄጂው። አሁን በልጁ እስካላመንሽ ድረስ የጅኒ ትምህርት አምነሽ ገነት ተስፋ ታደርጊያለሽ? ቀልደኛ። ቁርአንሽ ራሱ አይደግፍሽም። ሱራ 2971 ላይ ሁላችሁም እርሱ ወራጅ እንጂ አንዳችሁም የላችሁም ነው የሚለው። ሁላችሁም ገሃነም ገቢ ናችሁ ነው የሚለው ቁርአኑ ራሱ። ሱራ 34 ራሱ የት እንዳላችሁ መንገዳችሁ ግልጽ እንዳልሆነ ቁርአኑ ራሱ ይናገራል። ሁላችሁም ወራጅ ናችሁ። ወዴት? ወደ ገሃነም። 40 ዓመት ምናምን ተቃጥዬ እወጣለሁ ብለሽ እኮ የምታምኚው ገና ገሃነም ውስጥ ገሃነም ገብተሽ ተቃጥለሽ። ከዚህ ሁሉ በልጁ አምነሽ በልጁ የሚያምን የዘላለም ሕይወት አለው፣ አያፍርም። እኛ ክርስቲያኖች በልጁ የምናምን አናፍርም። የዘላለም ሕይወት እንዳለን እናምናለን። ፔሬድ። በልጁ የማያምን ግን አሁን ተፈርዶበታል። ወዴት ነው መኖሪያው? ታጋንንቶች ጋር ወደ ዘመዶችሽ ወንድሜ ጋሼ ወደምትዩ ጅኒ ይሆናል። አቡ ሃይደር ካሰለመው ጅኒ ጋር ኡስታዝ እሱ ካሰለመው ጅኒ ወይም አጋንንት ጋር ገሃነም እሳት ውስጥ ትሞቃላችሁ። መሐመድ እየሞቀ ነው፣ እየጠበቃችሁ ነው። አሁን ደግሞ ኡስታዞችሽ በምድር ያሉት አሰለምን ከሚሉት ጅኒዎች ጋር ትገባላችሁ። አይዟችሁ፣ ትሰበሰባላችሁ። መሐመድ ሲጠራቸው አጋንንት ተሰብስበው የሚመጡበት ገሃነም ትገባላችሁ። አብራችሁ ገሃነም ትገባላችሁ። እና ተስፋ አታደርጉ ሙስሊሞች። ገነት እንገባለን ብላችሁ ተስፋ እንዳታደርጉ። ማንም ሙስሊም ገነት የሚገባ የለም። ይሄ ማለት እናንተ ገነት እንዳገቡ ካለመፈለግ ሳይሆን እስልምናን ተከትላችሁ በፍጹም ገነት አትገቧትም። ሁላችሁም የገሃነም ናችሁ። ሁላችሁም የገሃነም ናችሁ። ሶሪ፣ ይህን መርዶ ስነግራችሁ፣ ይህን አሳዛኝ መርዶ ስነግራችሁ ሶሪ። ተስፋ የላችሁም። ተስፋ የላችሁም። እኛ በደም የተመታ ማህተም ነው ያለ። የገነት በር ማህተሙ ተሰጥቶናል። አናፍርም። ትምክታችን ክርስቶስ ስለሆነ ማለት ነው። እና በምንም እንዳታስቡት ገነት ተስፋ እናደርጋለን። ይሄ 5 ጊዜ በማፈንደድ እኮ ሰግዳለሁ እንደዚህ ኔቨር አታስቡት። እየሰገዳችሁ ያላችሁ ለጣዖት ስለሆነ ፈስን ስፈታ ገና ለገና ጸሎትን አልቀበልም የሚል ፈስተሃል። ስለዚህ ኡዱ ካላደረግ ጸሎት ተቀባይነት የለውም። ሰላት ደግሞ ተርታውን ካቋረጥ ለ5 ጊዜ እንደዚህ ከእስልምና ትወጣለህ። ከዛ በመቃብር ውስጥ ትቀጠቀጣለህ። እንደዚህ አይነት ተረት የሆነ ሃይማኖት፣ እንደዚህ ተረት የሆነ ሳጣ ገባ፣ በፈስህ እንኳን ሰጣ ገባ የሚገባ አምላክ የለንም እኛ። ሽንትን ስሸና ሱሪህን ነክቶ ያውቃል ብሎ በመዶሻ መቃብር ውስጥ የሚቀጠቅጥ ጨካኝ አረመኔ አምላክ የለንም እኛ። ፍቅሩን ለመግለጽ እርሱ በስጋ ተገልጦ የባሪያን መልክ ይዞ በፍጡራኑ በፈጠራቸው የተመታ የተገረፈ ደግሞም ለመቼዎቹ ይቅርታን ያደረገ ይቅርታንም የደመነላቸው ምን ማድረግ እንዳለብን ያስተማረን ሕያው አምላክን የምንከተል ነን እኛ። አንድ ሰንበዲ የሆነ ግመል ጠባቂ ወይም በጎችን የሚጠብቅ በበረሃ ውስጥ ያለ የሆነ ሰዓት ላይ ያለ እድሜው አላቻ ጋብቻ ተፈጽሞበት፣ ምክንያቱም አንዳንዴ ያለ እድሜያችሁ ስትሉ የሆነ ቱራማው ከባድ ነው። ገና እሱ እናንተን በማያው የ40 ዓመት አሮጊት አገባ። ከዛ በኋላ እሷ የጫነችበት እሷ ጣዖት አማኪ ነች። ከዛ እሱን ቱራማው እንትን አለ። ከዛ በኋላ ከዛ ለመውጣት ሲታገል የሆነ ዋሻ ውስጥ የሆነ አካል መጥቶ ጨመቀው አለ። ከዛስ እግር ነገራችሁ። አምላካችን እግር አለው አላችሁ፣ ባት አለው አላችሁ፣ እጅ አለው አላችሁ፣ ጣት አለው አላችሁ።
ጭንቅላት ይኑረው አይኑረው ሳይነግራችሁ፣ አንገት ይኑረው አይኑረው ሳይነግራችሁ፣ ሆድ ይኑረው አይኑረው ሳይነግራችሁ፣ ታፋ ይኑረው ሳይነግራችሁ፣ ባትና እግር ብቻ ነግሯችሁ የነቢያት አስተምሮ ነው አላችሁ። ይህንን ተረት ተረት እግር ተከትለ እግሩ ጋነም እንደሚገባ እንተም ያለህም እግር ጋነም እንደሚገባ እንተም ጋነም እዛው ትቃጠላታለህ። ከዛ አጋንንት ጋበዙኝ፣ አጋንንት ጋር ህብረት አደረግኩ። እንደዚህ አይነት ተረት ተረትን ተከትለ እንደዚህ አይነት አስተምሮ ተከትለ ኔቨር ገነት እንዳታስቧት። ሙስሊሞች አዳምጡኝ። በልህና በወኔ በጩኸት አይሆንም። ጋነም ነው የምትገቡት ሁላችሁ። በልጁ የማያምን በክርስቶስ የማያምን ሁሉም የጋነም ነው። ሁልሽም በክርስቶስ ካላመንሽ የአጋንንትን ምስክር ይዘሽ የክርስቶስን አስተምሮ አልቀበልም ብለሽ ማንሽም ገነት አትገቢያትም። ማንሽም እንኳን ገነት የገነት ሽታን አታገኛትም። እንኳን የገነት ሽታን እኛን እንኳን ለማየት ብናፍቁ አትችሉ። እኛን እንኳን አታዩ ነው። እንኳን ገነትን ተውና በትንሣኤ ቀን እኛን ልታዩ ብናፍቁ እንኳን ምን ያህል ደስ ባላችሁ ነበር። አታዩ ነው፣ አታገኙ ነው። እንኳን ገነትን ማለት ነው። ይህ ባይሆን እንመኝ ነበር። ይህ ባይደርስባችሁ ደስ ይለን ነበር። ነገር ግን ይመጣል፣ ይደርስባችኋል። ምክንያቱም የተከተላችሁት ጅን አጋንንቶች ለሙሐመድ የነገሩትን አስተምሮ ተቀብላችሁ ሐዋርያቶች ነቢያቶች የሰበኩትን አስተምሮ አንቀበልም ብላችኋልና። ለምሳሌ አላህ በሰይጣን ይምላል። ይሄ በሰይጣን የሚምል እኔ ለእኔ እውነት እንዴት ሊሆን ይችላል? በአጋንንት ሊምል ይችላል። ወይት በምን አልኳችሁ? በሰይጣን ይምላል። በሰይጣን ምሎ እውነቴን ነው ቢለኝ አላህን እንዴት አምነዋለሁ? ወይት ምን በሰይጣን ምሎ እውነቴን ነው ቢለኝ እንዴት ላምነው እችላለሁ? የቱ ጋር ነው በሰይጣን የሚመላው? ሰይጣን ይታያችኋል? ሰይጣን አይታይም። ኦልራይት ሱራ 69 ቁጥር 38 አንዴ ክፈትልኝ። ሀይ ሰላም ሰላም፣ እንዴት ናችሁ? አላዲን ሰላም ናችሁ? ፎይ ስምህን እያነሳው ነበር ቅድም ሳዋርዳቸው። ሰምታኛል እንዴ? አላዲን አናገርከኝ። ቅድም ስምህን አንስቼ ነበር። ሰምታኛል ወይ? ቅድም ስምህን አንስቼ ነበር። ስምህን አንስቼ ነበረ። ትናንትና ሻዳ ሚይዙ ድራማ እኔም አይቻለሁ ብለህን አልነበረ? አዎ ትክክል ነው፣ ትክክል ነው። ያማ ውሸት ነው። ዛሬም ሁለት ያዝንና ዛሬም አጋለጥ ናቸው። ሻዳ ብለው ሁለት ሙስሊሞችን እዛው ሻዳ ሲያስይዙ ክርስቲያን ብለው አሉ አሉ። በዚህ እንኳ ትክክል ነው። አይቻልም ራስ ብዙ እና አንተን ያነሳ ነው። አንተም አይቻለሁ ስላልክ ነው። አንዳንድ ሙስሊሞች አሉ እንደዚህ ሀቀኛ ብለን ነው ያነሳን። ዛሬ ሁለት አጋለጥን። ትናንትና ሁለት ስናጋልጥ አይተሃል። ዛሬ ሁለት አጋል በየቀኑ እንደዚህ እናጋልጣቸዋለን ሲዋሹ። ኤኒዌይስ ሴና akkam jetta? Jira galata waaqayyo akkamidha? Hin badde maal? Yaadumaan badeemi biizii ta'een. Okay, obboleettiin kee hoo? Jirti? Jirti. Nageenyi ishee hoo? Badhaadha dhuga. Akkamidhaatiin jabaattaa? Jabaachaa hin jira. Barachaa jirti moo akkam? Lakkiyaanoo yeroo xiqqoo fi bukkeen turre nan barsiifadha sirriitti. አስተምሪ እንጂ እስካሁን ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። ሙሉ ቤተሰብ መጠመቅ አለበት። በርቺ። ከባድ ናቸው እንደምታስቡ አይደለም። አይ ነው ጸሎት ማድረግ ነው። ጸሎት አድርጊ። አንቺ ያገኘሽውን እህትሽም ታገኝ ዘንድ ወጥራችሁ ስሩ። እሺ የኛ ጀግና ትችላለህ። ማርያምን አንተ ነሽ የማደርግላት። በደንብ ነው ማስተምራት።
ያ ከእስልምና የምትመጡ ቤተሰቦቻችሁን ማዳን አለባችሁ፣ ማስተማር አለባችሁ። ይሄ ግዴታ ስለሆነ አብዱል መጂድ አብዱል መጂድ ምንድን ነው? የውስጥ ስራ ላይ ነው መሰለኝ። አብዱል መጂድ ኡምሩ ነው የሚለው። ዛሬ ጥያቄው ምን ነበር? እስቲ አለ እንዴ? ያ በአላህ የሚመለባ ሴጣን ይታያል እንዴ? ሴጣን ይታያል እንዴ? ከየት ወዴት? አይታይም? ይታያል። ኧረ እኔ አይቼም አላውቅም። መልካም። አላህ በማታዩትም እምላለሁ ይላል፣ በማታዩትም በምታዩትም እምላለሁ ይላል። እና በሰይጣን ይምላል አላህ? ኧረ አያደርግም። ስማብኝ፣ እኔ እዚህ ጋር ካካ እየታየኝ ነው። በካካም ይምላል ማለት ነው? ኧረ ተው። በማታዩትም ነገር እምላለሁ አለ። አንተ ሰይጣን አይቼ አላውቅም ማለት። ስለዚህ በሰይጣን ይምልልሃል። ምንድን ነው በሰይጣን ብሎ እውነታ የሚያስጨብጠኝ? ከየት ላይ ነው? ከምን ላይ ነው? ሲላም ብሎ ቁርአን ነው። ይሄ እኮ ይሄ ጥላቻ ኪታብን እንጀጠላ ያስጠላኝ። ቁርአኑ ይመች ሙዚቃ አለ፣ ግን ከኋላ ጫጫታ አለ አሉ። ያ ጓደኛ ነግሬህ እንደ ጓደኛ አንድ ክርስቲያን ጓደኛ አለ ብያለሁ። እነሱ አይማሩም። ሶስት እነሱ ሁለት ክርስቲያን ወንድሞች አሉ። ተዋደን በፍቅር ነው የምንኖረው። አይ በርታሽ እና ይሄንን ጠላሁት እያልከን አንተና ሆሱ ስትከራከሩ ልንቧከስ ነበረ። እንደጋ ታረቅ ነው መልሰን አትጣሉ። አዎ በእናትህ አብረን ያደግነ አብረን ነው ድሮ ጀምረን እንትን ያለ። አሁን ደግሞ አብራችሁ ገነት እንድትገቡ መማር አለብህ፣ መጠመቅ አለብህ። ኧረ ተው እንጂ መጀመሪያ ትምህርት ጠጣን ነው አገራብጣ አይተህ ነው። ተምረህ እኮ ነው ተምረህ እያልኩ ነው። አንድ ነገር ከተማረ እኮ ታውቃለህ። አንድ ነገር ካወቅህ በኋላ ያው ግድ ነው። ያ በደንብ ተማር። መጀመሪያ ትምህርት ነው የሰው ልጅ። ያ ትክክል። እኛ ጋር እኮ ዝም ብለህ ልምጣ ብትል እኮ አይቻልም። በትንሹ ከ3 ወር እስከ 6 ወር ትማራለህ። እናንተ ጋማ የፌክ አካውንት እየከፈቱ አላየህም እንዴ? ሻዳ እያሉ የራሳቸው ሰው ሲሆኑ አላያችሁ? አይተህ የለ እንዴ? አንተ ራስህ ነው እኮ አስመሳያቸው። እነዛ ሁለተኛ እስልምና እየተቀበሉ ነው። ሁለተኛ እስልምና ይቻላል እንዴ? ግን ሁለት ጊዜ እስልምና እኔ እንጃ። አስተማሩን እያደረጉ ምን ትላለህ? በየቀኑ የራሳቸውን ሰው ሲያሰልሙ እያየህ ምን እላለሁ? እያዘምኩ ዝም ነው እንጂ በውስጤ እንደዚህ አይነት ድራማ ደስ ይላል። ኧረ በእኛ ሲጀመር እንዲህ ያለ የውሸት ማስመሰል እኔ አንድ ነገር ፊት ለፊት ተፋጥጬ እንትን እላለሁ እንጂ ማስመሰል ደስ አይለኝም። ስለዚህ ቲክቶክ ላይ ያሉት ያው ኡስታዞቹ እንዳለ ሻዳ ሲያስይዙ ነው የሚውሉት። ያሰት አይታችኋል። እኛም በየቀኑ እያዋረድን ነው። እኔ በእምነት በኩል መቀደድ እኔ ደስ አይለኝም። አንድ ነገር ትምህርት እርግጥ ግድ ነው። ከዚህ ከአንተ አሁን ትምህርቶች ሳይሆን የምታነሱ እያንዳንዱ ምዕራፎች በእስክሪብቶ እየጻፍኩ ነው ያለው እኔ። ከዛም በኋላ እዛ ኪታብ ላይ ገባና አየዋለሁ። ያ ጥሩ። እኛ ጋር እንደዚህ አይነት ተረቶች እና ድራማዎች በፍጹም አይደረጉም። ሲደረጉ አይተህ ታውቃለህ? የሐሰት ዛሬ ክርስቲያን አደረገን ሙስሊሙን ምናምን እያልን ድራማ ስንሰራ አይተህ ታውቃለህ? ኧረ በእናትህ እኔ እስካሁን እንኳን አላየሁም። እውነት ላይ ብቻ ነው። ግን ከእነሱ ጋር ትናንትና ከአንተ እንደወጣው ማለት ነው
ትናንትና ከአንተ እንደወጣው እና ያን 3 ምዕራፎች ይዤ ከእነሱ ጋር ቢሄድ ኮሜንት ብጽፍ በኮሜንት ምን ብል ዳይ ሙስሊም አናስገባም አሉኝ። እዚህ ልጠይቅ አንድ ነገር እዚህ ሲጠቀስ ሰምተህ ከምትሄደው ነገር ራስህ ቼክ ከምታረገው አንድ ቀን ውሸት አይተህ ታውቃለህ? አንድ ቀን አይ አለ ትርጉም አለ። ትክክላችሁ። ያውን የምታነሱት ነገር አሁን ትርጉም አለ። ያን ሁላውን ያኛው ግን ያን እያያዝኩኝ ምዕራፉን እያያዝኩ ወደ ትልቅ ሰው መሄድ እየሞከርኩ ነው። በቃ ያዝ መረጃዎችን እኛ ጥራት ላይ ነው የምናተኩረው። ደጋግሜ እንደተናገርኩ መግቢያ ላይም ቅድም የዛሬው ደግሞ ምን ይላል? አሶረሳው ምን ይላል? መግቢያ ላይ ሻዳ ብለው ያስያዟቸውን ያሰጣንበትን አይታችኋል። ኦልዌይስ መግቢያችን ድራማዎቻቸውን በማጋለጥ ነው የምንጀምረው እና ብዙ ሰዎች እውነትን እንዲያውቁ እንጂ እነሱን የማዋረድ የማጋለጥ ኢንቴንሽኑ ኖረን አይደለም። ነገር ግን ሰዎች በዚህ ውስጥ የሚድኑበት ስላሉ በየቀኑ ቴክስት ስለሚደርሰን እኛ ቤት እንደዚህ አይነት ድራማዎች፣ ውሸቶች አለመቻላቸው በራሱ አንድ ነገር ነው። አለማድረጋችን በራሱ ትልቅ ነገር ነው። ምክንያቱም የቆምንበት አለት ስለሆነ ምንም ድራማ አያስፈልገንም። ሰንበዲ መጣ ሄደ እሱ ላይ የተመሰረትን ስላልሆነ ማለት ነው። ሰዎቹ ይህንን ድራማ ካልሰሩ ሰስቴን ማድረግ አይችሉም። ኦዲየንሳቸው መያዝ ስለማይችሉ ነው። የራሳቸውን አዲስ ክርስቲያን አካውንት ይከፍቱና ድራማ ይሰሩበታል። ልክ ከራሳቸው ጋር እንደሚወያይ አድርገው ማለት ነው። መምህር ከዴ የሚባል ዲያቆን ከዴ የሚባል ራሳቸው የመደቡት ራሳቸው የፈጠሩት አዲስ አካውንት ይከፍታሉ። እንደዛ ያደርጋሉ። ከዛ ሻዳ ያስይዛሉ። ኦልዌይስ የተለመደ እንትናቸው ነው። በፊት ላይ ብዙም ሰው አያውቅም ነበር። አሁን ላይ ግን 90% የኛው ህዝብ ያውቀዋል ጠንቅቆ። የእነሱም ደግሞ እንደ አላዲንና መሰሎቹ ጠንቅቀው አውቀውባቸዋል ማለት ነው። ኤኒዌይስ ዳውድ እንኳን ደህና መጣ። ዳውድ እንኳን ደህና ቆየ። መልካም። ይህን ክፍል ስማ፣ አስረዳ። ይሄን ደግሞ በደንብ አላሰለጠንከውም። አልሐምዱሊላህ ማን ነው ስሙ? ክፍሉን አስረዳን። ለፖለቲካ ምንም አልተመቸህም፣ አላሰለጠንከውም። በደንብ አስተምሯ። ቆንጆ ነው፣ ቆንጆ ነው። ምንም አይችልም እኮ አንተ ትችላለህ። አሁን አስረዳን የተባልከው ትምህርት ሲሉ ሰድስ ስታይ እስኪ ከዚህ ጋር ያንሳልኝ አስረዳኝ። እሱ ዳውድ ለምን ትመጉታለህ? አንሳ ነገርና ይሄን ነገር ነው። ናና አላደኔ ለአንተ ጥያቄ አለኝ። ወዲህ እንኳን ደህና መጣሽ። ሰላም ናቸው? ይመስገን ነው። ይሄን ክፍል እስቲ ያስረጅን። እሺ ላስረዳችሁ። አላህ በምን እዚህ የተቀመጡ ለመማር ነው? ምንድነው ይሄ አላድን የተባለው? ለፖለቲካ ነው የመጣው። ዲኑን ራሱ ምንም አያውቅም። አንቺ ታወቅሽ አትረጅን። አሁን የተናደዱት ምንድነው? እሱ አላዲን አለማወቄ እኮ ነው። አለማወቄ ነው ብዙ ሊያከራክረኝ ነገሪ መልካም አዳምጥ። አረሚታ ላወንክም ኔትወርክህ ነው የያዘ እያወራህ እኮ ነው። በደንብ አስተውሉ። አላዲን እዛ የሚሰራው ድራማ ሻዳ ያዙ ከክርስቲያን ጋር ተወያየን የሚሉት ውሸት መሆኑ ስለገባው ስላጋለጣቸው ተበሳጨ። ዳውድ አትበሳጩ። ፎዚም እውነት ሙስሊም እሱ ከሆነ እኔ አንድ ጥያቄ ልጠይቀው። ቶኪዱ ላይ ግቢ። አላዲንን አንድ ጥያቄ ልጠይቀው ሙስሊም ከሆነ። እሺ እሺ ጠይቂሽ። እሱ ነው ቤታችሁ ሄዳችሁ ተጠያየቁ። አሁን መመለስ ትችላለህ። ዳውድ ትመልሳለህ። ኔትወርክን አስተካክላል። አይ ቲንክ እስቲ ጎንደሬውን ተቀበላት። ጎንደሬው አለሽ? ጎንደሬው እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ይሰማል ድምጼ? ትሰሚያለሽ? እሺ ምን ነበር ጥያቄ? ይሄን ክፍል አስረጅን። ኦኬ ይሄን ክፍል አስረጅን። እሺ ይሄን ክፍል አስረጅን። ምንድነው ጥያቄ? በምታዩትም በማታዩትም አላህ እንደሚምል ማለት ነው። እሺ ከዛ ምንድነው ጥያቄ? አንተ ታዲያ ኦኬ በሰይጣን ሊምል ይችላል አላህ?
ከየት አመጣሱ? ስለማላየው ነገር አለ። ስለማላየው ሰይጣን ብቻ ነው የማይታየው? ባክቴሪያም አይታይም፣ መላእክቶችም አይታዩም። ቂያማ ማንኛውም አይታዩ ነገሮች አሉ። እኔ ስፔሲፊክ ብዙ ማይታዩ ነገሮች አሉ። ስለዚህ በማላያቸው ይምላል አይደለ? ስለዚህ በሰጠኝ ይላል አይመጣት እኮ የጻፈን ነገር ነው። ራሳችን አንናገርም አይደለ? ጓዳም እንጂ። ስለዚህ በማላየው ከማለ ምንድነው እሱ የሚያስጨብጠኝ? በማለማየው ምሎ ብዙ ማይታይ ከኛ ማንደርስባቸው ነገሮች እንዳሉ እኮ የሆነ ሺህ ጊዜ የሚኖሩ ቢሊየን የሚኖሩ ለእኔ ምንድነው ጥቅሙ? በአለማየው ነገር ምሎ በማለማየው ምሎ ምንድነው ጥቅሙ ለእኔ ማለት? እሱ አልገባኝም። ጥያቄ ምንድነው? ጥያቄ እኔ በማለማየው ነገር ምሎ ለእኔ ጥቅሙ ምክንያቱም ያንን ነገር አልጠይቀው መዋሸቱንና ለመዋሸቱን በዛ ነገር ላይ ቼክ አላደርግም። ምንድነው ለኔ ጥቅሙ? ስለማላየው ለምሳሌ አንድ ነገር አይቻልም እንጂ አንድ ሰው በዋሽ ፈጣሪ እንደዚህ ንብረቴን ያወድመው አለ አንድ ሰው። ኦኬ ከዛ ዋሽቷል እንበል፣ ንብረቱ ወደመ። ንብረቱ ሲወድም ስለማይ እንደ ዋሸኛ አውቃለሁ። ንብረቱ ኦልሬዲ ሲወድም ወይንም ደግሞ ፈጣሪ ተዋሸውኝ እንደዚህ ያደርገኝ ብሎ ሲል ያ ነገር ሲደርስበት ስለማየው ዋሽቷል አልዋሸም የሚለው በማላየው ነገር ከማለ ይዋሸኝ አይዋሸኝ በምንድን ነው ማየው? በብረ ማቀው አላህ ማለት ነው። በብዙ ነገራቶች ይምላል፣ በብዙ ነገራቶች ምሳሌ ያደርጋል። ኦኬ ሲምል ደግሞ እኔ በሱ ነገር ይምላል አይደለም። ሽፍት አታድርጊ። እየነገረን ያለው መልእክት ማለት ነው። ምን ያልጠየኩሽን እንዳታወሪ። ኔክስት ሽፍት ካደረግሽ ከሰርተወኛለሽ። በማለማየው ምሎ ለእኔ ጥቅሙ ምንድን ነው? እሱ ላይ ብቻ ቁሚ። በስንት ነገር ይምላል የሚል ጥያቄ የለኝም። እኔ በብዙ ነገር ነው የሚለው፣ በትንሽ ነገር ጥያቄ ይስራል ማለት ነው። ለሚነግርህ ነገር ትኩረት እንድታደርግ የሚምለው በማለማየው ነገር ምሎ ለእኔ ጥቅሙ ምንድን ነው ነው? መጀመሪያ ጥያቄ የነበረው ሰይጣን ምናምን ያልክ ነበረ። አሁን ሰይጣን የሚል ቃል ስታጣ ወደ ነገር ታደረግ። ሰይጣን ከማለማየው ነገር አንዱ ስለሆነ ነው። ዳውድ በማለማየው ከማለማያቸው ነገሮች ውስጥ አንዱ ሰይጣን ስለሆነ ነው። ሰይጣንን አላየም። ሰይጣንም ቢሆን እዛ ውስጥ ይካተታል። ሰይጣን ብቻ አይደለም አልሽኛል። ሰይጣንም እዛ ውስጥ ይካተታል። ጥያቄ ላይ ብቻ ሽፍት የምታደርጉ ሰዎች በጣም እንደምትሉት ቶፒኩ ላይ ቁሙ፣ ሽፍት አታደርጉ። ቀጥል። እያየን አይደል? ሰይጣን ያንተ አለ እየታየ በምንድን ነው እሱ? ባለማየው አንዴ ዳውድ ይሄ አንተን እያየን አይደል? ዩቲዩብ አንድ ጊዜ ዳውድ አንዴ ዩቲዩብ ድምፅ የለውም እያሉ ነው እና ዩቲዩብ እስኪ ቼክ አድርጉት። እሺ ቀጥል። እስከዛ ቆስጣ ወይ አናግረው ወይ ልቀበለው። ዳውድ ምንድን ነው ጥቅሙ ነው? እሱ ላይ ቆስጣ አናግረው። እሺ ሰላም ነው ወንድማችን፣ እንዴት ነህ? አለን። አላህ እንዴ በማየው ነገር ይምላል? አዎ አላህማ ሁሉንም ነገር ያያል እኮና በማየው ነገር ይምላል? አላህ ሁሉንም ነገር ያያል። እኔ ይሄንን ፊት ለፊት ያያየሁት ነው። በዚህ ሽንት ቤት ይምላል? ይሄንን ሽንት ቤት ፊት ለፊት ያያየሁት ነውና በዚህ ሽንት ቤት ይምላል? በመታየውትም ነገር እምላለሁ ይላል። ይኸው በዚህ ሽንት ቤት ቂያማ ነው። እኛ በማናየው ነገር ነው። በምናየው ነገር ደግሞ ለምሳሌ በጨረቃና በፀሐይ ይምላል አውቃለሁ። በምታዩትም ነገር እምላለሁ፣ በማታዩትም ነገር እምላለሁ አለ እኮ። እነዛ ነገሮች ደግሞ ዝርዝር አላቸው። ለምን አከፍተው? ይሄን ሽንት ቤት እያየሁት ነው ፊት ለፊት እዚህ ጋር ይምላል። በዚህ ሽንት ቤት እኛ በምናየው ነገር ለምሳሌ ሲምል በጨረቃና በፀሐይ ነው። በማናየው ደግሞ በውመል ቂያማ ነው። ቶፒኩ ላይ ነው። አንድ ክፈተው። እሺ ይሄ በማታየውም በሚታየውም ይምላል አይደለ? ለምሳሌ በጨረቃና በፀሐይ እኛ የምናያቸው
አንተ ማን ነው እንደዛ እንፈስር ያደረገ? ማታየው ከተባልክ ማታየው ብዙ ነገር አለ፣ የምታየውም ብዙ ነገር አለ። ማናያቸውም ነገሮች ተዘርዝረዋል። አይ አዳምጡ። አንተ ራስ በፈለሰፍከው በሰይጣን ይምላል ትላለህ። በቃሽ ከሰሩ ቁርአን ላይ ከማየት ውስጥ አንዱ ያስቀመጠው ሰይጣንን ስለሆነ ነው። ሰይጣን ይታያል ካለ እናመሰግናለን። እንኳን ደህና መጣህ። እንዴት አመሸ? ይመስገነው። ኦኬ ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? ኦኬ አንዴ ላውራት ትሰጠኛለህ ጊዜ? ነቀጥል። ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? በምታዩትም በማታዩትም እምላለሁ የሚለው ቀጥል። ይሰማችኋል? እያወራ ነው። እያወራ አይደለም። የእሱ አይሰማንም። ኔትወርኩ እያስቸገረኝ ነው። ትጠይቀኛለህ እንዴ? ኦኬ በምታዩትም በማታዩትም ነገር አላህ ይምላል አይደለ? ኦኬ ሀቢብ ይሰማል? እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። እያወራሁ አይደለም። ይሰማል። መልካም። አላህ በምታዩትም በማታዩትም ይምላል አይደለ? ቢምልም ባይምልም ማለት ነው። ወይ ጥያቄ ስታደርጉ ወይ እንደ ውሱ ወይ እንደ ኢምራን ካመጣችሁት ከሐዲስ ሆነ ከቁርአን ሆነ የትኛው እንዳመጣ አብራራና ያን ካመጣበት ካብራራ በኋላ ይሄው ተከፍቷል። በምታዩትም በማታዩትም የሚሉም የእስልምና ጭንቅላት በዚህ መጠን ወርዷል። ኡስታዞቻቸው መጽሐፍ ቅዱስ ላይ ከማጨማለቅ ውጭ በደንብ አስተውሉ። ክርስቲያኖች ሙስሊሞችም ፎቶ አንስታንተ እንደዚህ በዚህ ይምላል ብላ አዳምጥ ችግር የለም። ምን አዳምጣለሁ? ያማዳመጥማ ይሄው ቁርአን ተከፍቷል። እሺ አንብብ። እፎይ እኔ አንድ ነገር ልጠይቅህ። አረብኛውን አድርግልህ። ከየትኛው ሐዲስ ነው ያመጣው? ከየትኛው ቁርአን ነው ያመጣው? ክፍሉን አንብብ። ይሄው ቁርአን አንዴ እስቲ ሀቢብ አንዴ ሽንት ቤት ከየት ነው ያመጣው? ቁርአን ላይ ሀቢብ ቋንዴ ሽንት ቤት ቁርአን ነው። ሀቢብ ቋንዴ ሀቢብ ይሄው ቁርአን አፎን አንዴ ሀቢብ ቋንዴ እሺ እፎይ ቀጥል። እሺ ክፍሉን አንብብና ቀጥል። አብዱል መጂድ ቀጥል። ቁርአን ላይ ቀጥል። ከስር ያላችሁ ሙስሊሞች ቋንዴ ከስር ያላችሁ ሙስሊሞች ወደ ክርስትና መምጣት የምትፈልጉ እየተማራችሁ ያላችሁ የሚገቡትን ሙስሊሞች በደንብ አስተውሏቸው፣ በደንብ ታዘቧቸው። አይመልሱም። በደንብ ኖት ያዙ። ሙስሊሞች በተለይ ከስር ያላችሁ በደንብ አስተውሉ። ለእናንተ በጣም ወሳኝ ነገር ስለሆነ ይሄ ያው ዛሬ የገቡትን እንዳለዋቸው አይመልሱ። ፖለቲካ የሚሰሩት ይጮሃሉ፣ ይሳደባሉ። ከዚህ ውጭ ምክንያቱም ኡስታዞቻቸው ቲክቶክ ላይ ያሉት መጽሐፍ ቅዱስ ላይ መዋሸትና መቅጠፍ ስለሆነ ስራቸው፣ እስልምናን ስለማስተምሯቸው እንዳለ ሙስሊሞቹ የራሳቸውን ሃይማኖት አያውቁም። አውዱ የማይለውን ልክ መጽሐፍ ቅዱስ እንደሚል እያደረጉ እዛ ኡስታዞቹ ስለሚሞትም ሙስሊም ሆነን ስንኖርም ከመፈክር ውጭ እኔ ሙስሊም ነኝ ስወለድ ሙስሊም ነኝ ከሚል ከመፈክር ውጭ እውቀት ላይ የተመሰረተ አስተምሮ የላቸውም። ይሄ ከዚህ ከሚገቡት ትረዳላችሁ። አሁን ክፍሉን አንብብ። ክርስትና እናነሳለን ከስሩ ጭንቅላት የሌለው አካል ስለሚያመልኩ እንደዚህ ናቸው። በደንብ አስተውሉ። በደንብ ሴና እስልምና ውስጥ በነበርሽ ሰዓት እንደዚህ ነበርሽ? ቆይ አንዴ እነኝህ ስታያቸው ምን ይሰማሻል? ጭንቅላትሽ እንደዚህ እንደነሱ ድፍን ነበር? አንዴ እድል ውስጥ ይሳል። አንዴ አዳምጣ።
እንደዚህ ድፍን ነው የሚሆኑት አይደለም? አሁን ግን ሳየው ይቀፈኛል። በጣም ከባድ ነው። ሲስተርስ ምን ትላለች? የጠለቀዋ ክርስቲያን ነው። እነኝህን ስታያቸው እንደዚህ ጭንቅላታቸው ዝግ ሆነው አውቃለች። ትንሿም እንደዚህ ነች። ያው ነው ሁሉ በቃ ስወጪ ነው የምታውቂው። ልክ መንፈስ ቅዱስን ስትቀበይ ስትጠመቂ እውነት ይገለጥልሻል። ምን ያህል ዝግ እንደነበረ አይምሯችሁ ማለት ነው። አይምሮ ዝግ ምን ያህል መሆኑን የምታውቂ ነው። ልክ ስትወጡና ልክ ተጠምቃችሁ እርፍ ስትሉ ነው። ልክ የእግዚአብሔር ልጅ መሆናችሁን መማር ስትጀምር ኡስታዞቹ የሚሰሩት ትረጋጋለህ። ያ እና ጌታ ይርዳችሁ። እንግዲህ ምንም ማድረግ አይቻልም። አጋንንት እኮ ነው የሚጫወትባቸው። ባይዘ ያ በደማችን ውስጥ ይዟዟራል ብለው የሚያምኑት አጋንንት እፎይ አስሮ ይዛቸዋል። አሁን ክፍሉን አንብብ። እሺ አንድ የረጋ በል እስኪ አንተ ክፍሉን አንብብና እሺ ረጋ በል አንተ ቀርበህ ሲጀምር አንተ ኮንሰንትሬት አድርግ። ከዛ በኋላ ተረጋጋ። ከዛ በኋላ አንተ የመጀመሪያው አዳምጠኝ እስቲ። አንተ ብቻ አታውራ። ወደ ርዕስ ልታስተምራ እንዲህ መጣኸው የሚያስተምር ሰው መልስልን እስኪ መልስልን። ቆይ እስቲ ረጋ በል አንተ። አሁን አዳምጠኝ። አዳምጧ ማዳመጥ ካልቻላችሁ ማውራት ያልተረጋጋው ራስህ ወደ ቶፒኩ እኮ አዳምጠኛ። ከቶፒኩ ቅድሚያ መስጠት የሚገባን የንግግር ስልትና የአግባብ ነገሮች አሉ። ገብቶሃል? እኔ እናንተ ስናወራ እንደዚህ አይነት ጉዳዮች ላይ ቀድመን እናንተ መግባባት ካልቻለን ወይም ደግሞ የምናወራበትን ርስትተን ወደ ሌላ አይዲዮሎጂ ከሄድን መግባባት አይመጣም። ትምህርት አንብብ። እስቲ ረጋ በለው እፎይ፣ አንዴ ላስረዳ። እኔ ሲጀምር በጣም ልንገርህ አንድ ነገር። በጣም ብዙ ዘመዶቼ ክርስቲያኖች አዳምጠኝ። አንተ አታውራ እስቲ አንዴ። በጣም ብዙ ቤተሰቦቼ ክርስቲያን ናቸው። ግን የትኛውን የክርስቲያን እምነት አስተምሮት የሚያስተምር ማንኛውም ሰው በአንተ አይዲዮሎጂ ወይም ደግሞ በአንተ ያስተምሮት ሲስተም ሊያስተምር አይችልም። በቃሽ፣ ፖለቲካ ነው እስልምና ፖለቲካ ነው የምንላችሁ ለዚህ ነው። መልስ ከመመለስ ይልቅ ማልቀስ የክርስቲያን ባህሪ ይኑር። አንተ የክርስቲያን ባህሪ እናመሰግናለን። አያችኋል፣ ከስር ያላችሁ ሙስሊሞች መማር አታወርደኝ። እውነትም ማወቅ የምትፈልጉ ከስር ያላችሁ ሙስሊሞች የሚገቡትን ጩኸታቸውን ስርዓት አልበኛ ሆናቸው ፕሊስ አዳምጥ። ጣልቃ ከገባሽ እኛው አስወርደው ጋር ባለጌ መሆናቸውን ከዚህ ራሱ መረዳት ትችላላችሁ። እድል ሳይሰጣቸው ጣልቃ ገብተው ሰው አፍ ላይ ሰው ቤት መጥተው ይረብሻሉ። ስርዓት አልበኞች፣ ባለጌዎች ከመመለስ ይልቅ ፖለቲካ መስራት፣ መጮህ። ምክንያቱም እንደዚህ ተጫዋጩኸው ነው እንጂ ሃይማኖታቸው ሰውን የሚያቆዩት በእውነት አይደለም። አስፈራርተው ጮኸው ተጫዋጩኸው ምን ብለው ነው? ከዛ ኡስታዞቻቸው ደግሞ መጽሐፍ ቅዱስ ላይ ማይለውን ያለ ትርጉሙ ያለ አውዱ በመቅጠፍና በመዋሸት ከዛም ደግሞ አዲስ አካውንት እየከፈቱ ሙስሊም አስመስለው ደግሞ ሻዳ ሲያዘን በሚል ድራማ ነው የቻለው። አሁን ላይ ግን አብቅቷል ያ ነገር። ሰው እየነቃ ነው። ሰው እየባነነባቸው ነው። ግፍ ግፍም ብሎባቸዋል ማለት ነው። ኤኒዌይስ ክፍሉን አንብብና ቀጥለ። እሺ ማይክን አንሳውና ቀጥለ። ኦኬ ሰላም አለይኩም። ሰላም ነው። ሰላም ብለናል። እንኳን ደህና መጡ አለን። አልሐምዱሊላህ። እና ይህ ነገር አሁን ምሳሌ እስቲ አብራራልኝ፣ ንገረኝ ሁሉንም ነገር። ችግር የለም ከዛ ይመልስልሃለሁ። አንተም በትክክል ትመልስልኛለህ ሁሉንም ነገር። እኔም የጠየኩህን ምላሽ ትመልስልኛለህ፣ እኔም እመልስልሃለሁ በትክክል ማለት ነው፣ በቁም ነገር። እሺ ቀጥል። ተደማምጠን ቀጥል። አንብበው። እሺ ምንድን ነው ያልከው? ይህን ምንድን ነው? ምን ለማለት ነው ያመጣው? ጉዳዩን ንገረኝ። አንብበው። እሺ ምን ለማለት ነው ይለኛል? ቅድሚያ አንብበው። አላነበውም። አንተ ንገረኝ። አሁን ምሳሌ ማለት ነው። እናንተ እያዳመጣችሁ ሁላችሁ ከታች ያላችሁ ሙስሊሞች ማለት ነው፣ ሙስሊም ክርስቲያኖች ሁላችሁም ያዳመጣችሁ በትክክል እናውራ ነው። እናንተ ከጠየኩህ ጥያቄ ትሄድልኛለህ፣ እኔ እምድልሃለሁ።
እሺ አላህ በምታዩትም በማታዩትም ይምላል አይደለ? በማታውቀው እንዴት በማታዩትም በማያውቀው አይምልም። በማታዩ አይምልም በማታዩ በማላየው አይምልም ከነጭራሽም። ኦኬ በምታየው ጎበዝ። እሺ በምታየውስ ምሳሌ በምታየው ይምላል አይምልም? ምሳሌ አሁን እኛ ምን ምለው ምሳሌ አሁን እኛ በሱ በራሱ በማታየው ስልህ አላህ በማታየው ነገር ይምላል ወይ ስልህ አይምልም አልከኝ። ምሳሌ አልጠየቀኝም አይደል? አላህ በማታየው ነገር ይምላል ወይ ስልህ አይምልም ለሚለው ዘጋኸው። ታየውስ በሚያየው ይላል ማለት አሁን ምሳሌ አሁን እኔ የጠየኩን በማታየው ግን አይምልም አይደል? በማታየው ግን አይምልም። በማያየው እንዴት በማታየው ይምላል? ጎበዝ። እኛም ያለው ይሄንን ነው። አሁን ክፈትለት ቁርአኑ። በማያየው ምን ሊሆን ይምላል? እንዴት ይምላል እያለን ነው። ክፈትለት አንብብና እናስረዳ ነው። እኛም ያለው ይሄንን ነው። በሚያየው ነው የሚለው ያልኩህ እኔ። በማያየው የሚላል ማለት የትኛው ነው የሚለው? የትኛው መጽሐፍ ነው? ቁጥር 38 አሁን የጠየቅኩህን ጥያቄ የጠየቅከኝን ጥያቄ አማርኛው በምታዩት ነገር እምላለሁ ይላል። ያው አብዱ ይመልስልህ። ቆይ አንዴ ራስህ ትመልሳለህ። በማይታይ ነገር እንዴት ይማላል ብለሃል። ትክክል ነህ። አላህ በማይታይ ነገር አይምልም ብለሃል። ቁርአንን አሁን አንብብና አስረዳን። ቁጥር 38 እና 39 ሚዩትን አንሳው። በሚያየው ነገር ነው የሚምለው እንጂ በማያየው ነገር አይሚልም። ማን ነው ያለው ይሄንን? እንዴት ከየት አመጣው ይሄን መጽሐፍ? ቁርአን ከየት ነው ያመጣው? አሁን አንተ ምሳሌ ማለት ነው። አሁን እኔ የጠየቅኩህን ጥያቄ ትሄድልኛለህ። አሁን አንተ መጀመሪያ ስንፈጠር እኛ ስንፈጠር አሁን ምሳሌ እኔ በአላህ ነው የሚምለው። አሁን ምሳሌ አንተ ስትፈጠር ምን ነበርክ? አንብብ። አላህንም የፈጠረ ክርስቶስ ነው። አሁን ይህንን አንብብ። ርዕስ ሽፍት አታደርግ። ምን አለ? በማይታይ እንዴት ይማላል? ምክንያቱም በማላየው የሚምል ከሆነ ይሰራልኛል። ኦልሬዲ ያንን ነገር አስቀድመውኑ ስላላየሁትም ነጭውን ጥቁር ይሁን የሞተ ይሁን ህይወት ይኑር አይኑር ስለማላቀው ከማለበት በዛም ጠቅመኛል። ምንም አይጠቅምም፣ ፌክ ነው፣ ድራማ ነው ስላልኳችሁ ገባውና በማላየው እንዴት ይምላል? ምን ይሰራል? በምናየው ሊምል ይችላል። በማለማየው ግን ፈጣሪ አላህ አይምልም አለ። ቁርአንን ያለው ታዲያ ነው ያለው። ምን ላይ ለምን ትበሳጫለህ? ለምን ትናደዳለህ? አይዞህ ወንድም አጠንከር በል። ይህን ክፍል አንብበውን አንተ ነው የጻፍከው ብለዋል። ይኸው ቅዱስ ቁርአን አማርኛ ተፍሲር ሼህ ሰይድ መሐመድ ሳዲቅ ይኸው ራሱ ከቁርአን ላይ ይኸው ሱራ 69 ተመልከት፣ ቁጥር 38 ላይ ምን ይላል? አንብበው እስቲ። በምታዩትም ነገር እምላለሁ በማታዩትም ነገር። ይሄንን እፎይ ነው የጻፈው? እፎይ ነው ወይ የጻፈው? ይሄን ቁርአን አሳትም ያለው ተጠንቀቁ ሙስሊሞች። ደግሞ ኮችን ድምፅ ቆርጠው እኮ ይለቁት ይሆናል እኮ አፍሩም። እፎይ ቁርአን አሳትሟል ተጠንቀቁ ብለው እኮ ሊለቁት ይችላሉ። ያው ምናልባት እንደዚህ ነው በቃ እየተወሉ ያሉት። ነጃሺ የአሳታሚ ድርጅት ያንተ ነው እንዴ? እፎይ ምናልባት እኛ ሳናቅ ማሳተሚያ ድርጅት ከፍተህ እንዳይሆን። ያው እንግዲህ ነጃሺ አሳታሚ ድርጅት ይላል። ያ እንትናን ክፈትለት፣ የመሐመድ ዘይንንም ክፈትለት። ፒዲኤፍ ካለ አያሳስብም፣ ይከፈታል።
ፔጅ 1088 ላይ በማይታየው የምትሚለው እኮ አንተ ነህ ወላሂ እፎይ ማለት ነው። ልንገር ቁርጡን ለምን አልነግረም? ባገኘው ለወደፊት ጭራሽ በአንተ የሚላለው ትለኛለህ። አንተ በሰው እኮ ነው የማልከ ያለው በሰው የማልከው እኮ ነው። ስትፈጠር አንተ ምን ነበርክ? ከዛ ትቀያየራላችሁ ምሳሌ ማለት ነው። አሁን አስቡ፣ ቁርአኑ የኔ ነው ማለት ነው። እኔ ነኝ የጻፍኩት፣ አንተ ነህ እየማልክ ያለው በማይታይ ብለህ። ቁርአኑን እኔ ነኝ የጻፍኩት ማለት ነው። እዚህ ደረጃ ደርሰዋል ሙስሊሞች። 1088 እዚህ ደረጃ ደርሰዋል። ነገር የለም ወላሂ፣ ወደፊትም አሁንም ላይ እዚህ ደረጃ ደርሰዋል። በቃ እዚህ ደረጃ ደርሳችኋል። ፌድ አፕ አድርጋችኋል። ምክንያቱም ኡስታዞቻችሁ ጭንቅላት የሌለውን አካል ከማስተማር መጽሐፍ ቅዱስ ላይ መጣፍ ነው ስራቸው። ወይትን ሳባ ውስጥ ወይት የሚለውን ሳባ ውስጥ እፎይ አንዴ ሚዩት አድርጋ አንተ። ኦልራይት አንብበው እንትኑን። እሺ ኦኬ። እሺ የሼህ መሐመድ ዘይኒን ቁርአን ደግሞ እንመለከተዋለን። እሺ ምን ይላል እዚህ ላይ 1088 ላይ ፔጅ እሺ ይኸው በረም ተመልከቱ። ከአንድም ስንት ቁርአን ይዘን እንዳመጣን ተመልከቱ። እዚህ ላይ በምታዩትም ሆነ በማታዩት ነገር ምን እላለሁ? ሁሉም እላለሁ። አስጠጋላችሁ አድነቀና መልካም። እሺ ይኸው እስቲ ይዋት ይኸው በምታዩት ይታያል በረር ላይ በረም ይኸው በምታዩትም ሆነ በማታዩት ሁሉ ነገር እምላለሁ። ምን አለ? ሁሉ ነገር እምላለሁ። እፎይ ነው ይሄንን የሚያሳትመው። ታው ይሄን ሁሉ በማላየው ነገር ሁሉ የሚመል ከሆነ እኔ ማላያቸው ብዙ ነገሮች አሉ። ኦኬ የኔ ጥያቄ ዋናው ሰው አይደለም እስቲል ነይማ ማይክ አንስተሽ ነበር፣ አንስታ ነበር። ቀጥል። እንኳን ደህና መጣሽ። አይሰማም? ወንድማችን ተውፋነኝ ጸጥ ነው ያለው። ጸጥ አለ እኮ እንዴት በማይታይ ሊመል ይችላል ብሎ ስልጤ ኪንግ እንዴት ነህ? ሰላም ነህ? አልሐምዱሊላህ። መልካም። አላህ በማታየው ነገር ይምላል። አላህ በማታየው ይምላል ወይ? መውጫ ጠፍቶበት ነው፣ በሩ ጠፍቶበት ነው። ፎሾ ይሰማል? ስልጤ ኪንጉ ይሰማል? እኔ እኮ አልኳችሁ አውቃለሁ። ገብቶ መውጫ ጠፋበት። አንተ ራስህ በላመንከው በፍጡር ነርቨስ ሆንክ። አላህን ከኔ ጋር አወዳድሮ አንተ ራስህ በማታየው ትምል የለ አንተስ በፍጡር ትምል የለ ይለኛል። ስለዚህ አላህና እኔ እኩል ነን ማለት ነው። እኔም እኮ ጥያቄ እሱ ነው። እኔ ፍጡር ስለሆንኩኝ እሺ በፍጡራን ልማድ እንበል ማላ አይፈቀድም በኛ። አላህ ከኔ ጋር እኩል ነው ማለት ነው። ስለዚህ አላህ ከኔ ጋር እኩል ነው። በማይረባውም በሚረባውም በዝም ብሎ ተራ ነገርም እየማለ ባለማያቸው ነገሮች ምሎ እየዋሸኝ ነው አይደለም። እኔ ከዋሸው ለምሳሌ የፈጠርኳቸው አጋንንቶች ወይንም ደግሞ የፈጠርኩትን ኢብሊስ እጁ ይሰበር ቢል እኔ ከዋሸው እንደዚሁን ምንድን ነው እሱ? ኢብሊስን እኔ ወረድ ያላየውም እኮ አይቼውም አላውቅም፣ አላየሁትም። ምንድን ነው ለእኔ ጥቅሙስ? ይሄ እኔና ኢብሊስ ምን እንጠቃቀማለን? ቡስ ድምፄ ይሰማል? እዚህ ላይ እኔ አንድ ጥያቄ አለኝ፣ ሁሌ ግራ የሚገባኝ
አይ ቲንክ መካ የምትባለው ከተማ ዘላለማዊ አይደለችም አይደለ? ከጊዜ በኋላ የመጣች ነች። አላህ ደግሞ በመካ በአገር ሲምል እናየዋለን። ሁቺዝ እኔ አሁን እመኑኝ በአዲስ አበባም እያለሁ እኔ አሜሪካን ያለሁት በአዲስ አበባ እምላለሁ ብል ሂዝ ጆክ ነው የሚሆነው። ልክ እንደዛ ሁሉ ሱራ 91 ላይ አላህ በመካ እምላለሁ በመካ ብሎ መቅነፍ ያስገቡበት እነሱ ናቸው። አክቹሊ እንትኖቹ ሙፈሲሮቹ በዚህ ሀገር እምላለሁ ይላል። ያ ሀገር ፍጡር ከሆነ ከጊዜ በኋላ የተፈጠረ ከሆነ እንዴት ነው ታዲያ ይሄ ቃል ያልተፈጠረ ነው የሚባለው? ዘላለማዊ ባልሆነ ነገር እንዴት ይምላል አላህ? ኧረ ከዛ ይከፋል። አንተ ከዛ ይከፋል። ቆይ መካ አይሻልም? እንደውም ጥበብ በተሞላበት ቁርአን እምላለሁ ይላል። ኮፒንጉ ከፍ አድርጉት። ኔትወርክ አስተካክል ቦስ። ምናልባት ኔትወርክም ከሆነ አይሰማ መሀል ላይ መቆራረጥ አለ ትንሽ ብረ ኮስት ያንተ ይሆናል። አይ መሀል ላይ መቆራረጥ አለ እሱ ጋር። እሺ ሱራ 36 2 አንዴ ክፈተው። 36 2 ኦኬ 36 አላህ እኮ በጣም ነው የሚቀልደው። ያለህን ቀልዳውን ላሳያችሁ። ጥበብ በተሞላበት ቁርአን እምላለሁ ይላል። አሁን ጥበብ ያለው ቁርአንን ከሆነ ጥበብ የተሞላበት ከሆነ ምንድነው ጥበቡ ብለን ስንል እስቲ አሁን እንዴት ብሎ ነው በቁርአን አያዎቹ እያንዳንዱ ቁርአን ተብለው ይጠራሉ። ይቅራ ከሚለው የመጣ ስለሆነ ቁርአን የሚለው እንትኑ ራሱ ማለት ነው። ጥቅል መጽሐፍ ማለት አይደለም። ቁርአን ማለት በእነኚህ በፊደላቶቹ ይምላል ማለት ነው። ያሲን በሚል ይምላል። ሱራ 2 223ን ክፈተው። በዚያውን ሲምል ለእኔ ምንድነው እውነት የሚያስጨብጠኝ? ጥበብ ነው ብሎ ይህንን ይምልልኛል። እውነት ነው ብሎ ከዛ በዚህ ይምላል። 2 223 ኒሳኩም አሁን ይሄንን የአላህ ቃል ፍጡር አይደለም፣ ዘላለማዊ ነው። ከዘላለሙ አላህ ይሄንን እንዲያለ ይምል ነበረ። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ እያለ ይምል ነበረ። ይሄ ማላ ምንድነው እሱ? ይሄው ዘላለማዊ ፍጡር ያልሆነ 434 ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ተብሎ አላህ የሚምልበት ጥበብ ተብሎ የሚባለው? ይሄ እንዴት ነው? ይሄ እንዴት ጥበብ ሊሆን ይችላል? ለፈጣሪ እንኳን ለፈጣሪ ለፍጡርስ ጥበብ ይሆናል ወይ? በዚህ እምላለው ሲለኝ ምንድነው እሱ እያለኝ ያለው? አላህ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው፣ ከፊላቸውን በከፊሉ ላይ በማበላለጣቸው ወንዶች ገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች ናቸው፣ አላህ ባስጠጋቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የምትለው በቅንፍ የገባኝ ምቷቸው። ቢታዘዟችሁ በእነርሱ ምቷቸው። ቢታዘዟችሁ ለእነርሱ ላይ መንገድን አትፈልጉ ይላል። ምንድነው እሱ? ይኸውን ምንድነው ጥበቡ? ይሄ ምንድነው ጥበብ የሆነው? በዚህ ሲምልልኝ ማለት ነው። ይሄ ፍጡር ያልሆነ የአላህ ባህሪ ሲባል ማለት ነው። ዘላለማዊ ሆኖ ይሄ ምኑ ነው የሚያስደስተው? ጥበብስ እንዴት ነው የሚባለው? ይሄ በዚህ ምሎስ እንዴት ነው እሱ ማለት? በቃ ትልቅዬ ነገር ብዬ ማምነው አላህን ማለት ነው። ዋው አላህ ምሏልና በጥበብ ስለዚህ አይዋሽም። ምንድነው? ቀልድ እኮ ነው የሚመስለው። በእነዚህ ማስመለው እፎይ እኩያዎች የሆኑ ቁቶ ግችማዎች እያለ ሲምል ማለት ነው። ይሄ አሁን ሉክ ፍጡር ያልሆነ የአላህ ባህሪ ነው። እንግዲህ ይሄ ፍጡር ያልሆነ ነው። ይሄ የአላህ ባህሪ ነው። የአላህ ባህሪ ከሆነ ደግሞ ኢተርናል ነው፣ ፍጥረትን ከመፍጠሩ በፊት
ፍጥረትን ከመፍጠሩ በፊት ምን እያለ ይምል ነበር ማለት ነው? ባህሪው ስለሆነ ቃሉ ጡተ ጉችማዎች እያለ ብቻውን ይምል ነበር። ለማን ነው የሚምለው? ማላ እስከሆነ ድረስ ዘላለማዊ እስከሆነ ድረስ ያ ማላው ደግሞ ፍጥረትን ሳይፈጥር ይምል ነበር ማለት ነው። ፈረስ በሌለበት ይምል ነበር። ጡተ ጉችማዎች ሳይኖሩ ብቻውን ይምል ነበረ። በፈርጅ ራሱ ይምላል። ነፋው እያለ ፈርጅ ውስጥ ምክንያቱም ፍጡር አይደለማ ከማለ እንግዲህ አስበው ምንድነው ጥቅሙ ነው ያልገባኝ። ለእኔ ምንድነው የሚሰጠኝ ጥቅሙ? ለእኔ ምንድነው የሚሰጠኝ ጥቅሙ? እስቲ አሚር አሊ ቢመልስልን ጥሩ ነው። እንኳን ሰላም መጣህ አሚር አሊ፣ እንዴት ነህ ወንድማችን? እስቲ ማይክን ክፈት። እንኳን ደህና ቆያችሁኝ። ሰላም ነው? እንዴት ነው? አለን ይመስገን። እንዴት ነው? ሰላም አለው አለው። አላህ ይምላል አይደለ ወንድማችን? አዎ ይምላል። በሰይጣን ይምላል? ለምን አይምልም? ፍጡር አይደለ ሰይጣን? ስለዚህ በሰይጣን ይምላል ማለት ነው አላህ። እዚህ ላይ አጠያየቀ ራሱ ችግር አለበት። ሰይጣን ማለት ባህሪ ነው። ሰይጣን ባህሪ ነው። የአላህ ፍጡር ጅን ነው። እና በሰይጣን ምሎ አንተ ታምነዋለህ አይደለ? ሰይጣን ባህሪ ነው አልኩህ እኮ ወንድሜ። አሁንም ማስተካከል እኮ ሰይጣን ይሙት ብሎ አንተ ታምነዋለህ። እንግዲህ ተመልከቷቸው። ሰይጣን ባህሪ ነው አምላካችን። ሰይጣን ባህሪ ነው። ቀጥልፉ ተቋርጣል እንዴ ያለ የእነዚህ ሰዎች አምላክ እንግዲህ ተመልከቱ። በሰይጣን ይምላል። አዎ ችግር የለውም። በጋኔን አድርግለት ይሁንለት። በጋኔን አድርግለት። በጋኔን ይምላል። በአጋንንት መጀመሪያ ቆስጠንጢኖስ ጋር እንጨርስ። አይ ሰይጣን ስለ ባህሪ ነው ምናምን ስላት ሌላ ገጽታ ውስጥ ከሚገባ አፈጣጠራቸው ስለሆነ በአጋንንት ይምላል ወይ በጋኔኖች? ሰይጣን ባህሪ አዎ፣ እሱ መጀመሪያ ላይ ተሳስቻለሁ ብሎ እዛ በኋላ ቀጣይ ከእናንተ በአጋንንት ይምላል ወይስ አይምልም? ያው ጥያቄው እስኪ መልሰው። ቆስጠንጢኖስ ጋር ብጨርስ ደስ ይለኛል። ቆስጠንጢኖስ ዘይር ዝክርነት ምናምን የምትባል አይኑ አውቄ ያለው ነገር ሳያውቀው ዝም ቆይ አይደለም። ቆስጠንጢኖስ ቆስጥዬ እንጨርሳ። ምንድነው የተሳሳተው ቆስጠንጢኖስ? ቆስጥዬ ጋር እንጨርስ። ምንድነው የተሳሳተው? አትደረግ። ምንድነው የተሳሳተው? ምንድነው የተሳሳተው? ምንድነው የተሳሳተው? ለምን ትደነግጣለህ? እኔ መች ተሳሳት አልኩኝ? ደግማ ይችን ቃል እንዳትጠቀማት። መሐመድ የራ ዋሻ ውስጥ ሲጨመቅ ነው የደነገጠው። ምንድነው የተሳሳተው? ሌላ ጉድጓድ ውስጥ አትግባ። እኔ ልጠይቅህ፣ ቆስጠንጢኖስ የጠየቀን ልጠይቅህ። አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? ቆስጠንጢኖስ አይዞ እፎይ አይዞ፣ እነሱ ጋር እንጨርስና ከዛ በኋላ አይዞ ሄድና መሐመድን በለው። ባህሪ የሚባል ነገር የለም በእስልምና የትኛውን ቦታ ላይ ሴጣን ማለት ባህሪ ነው የሚል አስተምሮ የለውም፣ አልመጣም። ልንሞግት እንችላለን። እንደዛ የሚል ቁርአን ውስጥ ሴጣን ማለት ባህሪ ነው የሚል የለም። እኔስ ፎዚ ደግመሽ ገብተሻል፣ ትመልሻለሽ። እሺ ኦኬ፣ አሁን ልመልሽ ትችያለሽ። አዎ ኦኬ። አላህ በማታዩ ይምላል አይደለ? አላህ በፈለገው ይምላል። እኛ የሱፍ ፍጡሩን ግን በአላህ ብቻ ነው የምንምለው። መልካም። መሐላው ባህሪው ነው። ሙስሊሞች ወላ ከዚህ ከረከሰ ሰይጣን ተመሳሳይ ባህሪው ነው ወይ? እየተደረባችሁ ነው። መሐላው ባህሪው ነው ወይ?
አላህ ባህሪ ነው። መሐላው ባህሪው ነው ወይ? መሐሉ መማል የአላህ ባህሪ ነው ወይ? አዎ አልኩህ እኮ አላህ ይምላል በፈለገው። እኛ በምናየውንም በማናየውንም ይምላል። ነገር ግን አንተ በሰይጣን ይምላል የምትለው አንዴ መማል አዎ ይልናል ባህሪው ነው ብላለች። የአላህ ባህሪ ነው። የአላህ ባህሪ ፍጡር ነው ወይንስ ፍጡር አይደለም? ስለምን ፍጡር ነው? ስለመማሉ ነው የምጠይቀኝ? አላህ በማየውና በማላየው የሚላል ወይ ነው አንተ ጥያቄ? ባህሪው ነው ብለሽኛል። መማል ባህሪው ነው ብለሽኛል። ተስማምቻለሁ። መሐላ ባህሪው ነው አይደለም? ባህሪው ነው። ይሄ ባህሪው ፍጡር ነው ፍጡር አይደለም? ጥያቄ ነው። እንዴ አንተ እንዴት አላህ ፍጡር ነው ለማለት ነው? እኔ እንዴ አልገባኝም እኮ። ይሄ የአላህ ባህሪ ፍጡር ነው ፍጡር አይደለም? ወይንስ ፍጡር ነው ወይንስ ፍጡር አይደለም በይ። ፈጣሪ ነው ወይንም ፍጡር ነው በይ። ምኑ ነው ፍጡሩ? ምኑ ነው ፍጡር አይደለም? የአላህ ባህሪ አላህ ፈጣሪ ነው የምን ፍጡር ነው የምትለው? እናመሰግናለን። ስለዚህ ፍጥረት ሳይፈጠር በማታዩት እምላለሁ እያለ አላህ ይዋሸኝ ነበር ማለት ነው። አላህ እኛ በምናየውም በማናየውም በጨለማም እምላል። አንተ በሰይጣን በሽንት ቤት የምትለው እሱ ፖለቲካ ነው። እዛ የተጻፈውን ነው ማንበብ አለብህ እንጂ ሰይጣን ብሏል። አዳምጪ። እያለከለኩ በሚሮጡ ፈረሶች እምላለሁ እያለ ገና ፈረሶች ሳይፈጠሩ ይምል ነበረ። የሉም እኮ ፈረሶቹ ሳይሮጡ ሮጡ በሚል ማለት ነው። ባህሪው ስለሆነ ባሌሉበት ሁኔታ ላይ እየማለባቸው ነበር፣ እየዋሸ ነበር ማለት ነው። ሳያለከልኩ ባለከለኩት ብሎ ባልነበሩት ነገር እየማለ ነው። ምክንያቱም ባህሪው ፍጡር ካልሆነ አስቀድሞ ሲምል ነበር ብለሽኛል። ባህሪው ነው ፍጡር አይደለም ብለሻል። ለማን ነው የሚምለው? ባህሪው ከሆነ ፍጥረት ሳይፈጠሩ እሱ ዘንድ ካለ አላህ በፈጠራቸው ነገሮች አላህ በፈጠራቸው ይምላል። በጨረቃም ሆነ በሁሉም ይምላል። አላህ በፈጠረው ማለት ነው። ኦኬ። ከሱ በታች ለምንድን ነው የሚምለው? እሺ ላቅልልሽ። ከሱ በታች በሆኑ ነገሮች ለምንድን ነው የሚምለው? ከሱ በታች ምንድን ነው? ሊጠፉ በሚችሉ በተራ ነገሮች ለምን የሚምለው አላህ? ሊጠፉ ምን? በኢየሱስ ጥያቄውን ማስረድተን መልሱን ከእናንተ መጠበቅ እኮ በጣም ዝገት። አዩብ አንዳንዴ ጥያቄ ማስረድተን መልስ እንዲሰጡ መጠበቅ በጣም ዝገት ነው። ከራሱ በሚያንስ መማሉ ለሌስ ምን ሊያስጨብጥ ማሳመር አለባችሁ እናንተ ናችሁ። በሰይጣን ይምላል በሽንት ቤት ይምላል እያለችው ያልተጻፈውን ታነባላችሁ እናንተ ናችሁ። ጥያቄውን አስተካክላችሁ መጠየቅ ነው። ይሄ ሲጀመርኩ ጥያቄ አይደለም። ቢያንስ ጥያቄውን ብትቀይሩ ብታስተካክሉ። ምን በምታዩ ይምላል አይምልም? በምታዩ ይምላል አይምልም? እኔ በማላዩም በማላይ ይምላል አልኩ። እሱን አልካድኩም። ጎበዝ። በምታዩም በማታዩም ይምላል። ሴጣንን ታይዋለሽ? አዎ ሴጣንን ታይዋለሽ? አንተ ማወቅ አለበት። እዛ ቦታ እኮ ሰይጣን በሰይጣን ምላሉ ብሎ የተጻፈ ነገር የለም። አንተ የምታውቀው ነገር የለም። ምን የማውቀው ነገር የለም። ዝም ብለህ በማለማየው ይምላል። በማለማየውም ከማለ ሴጣን ያያል። ሴት ነው ያመጣህ ያለው አንተ ሴት። ምክንያቱም ሴጣኑ ራሱ አየዋለሁ ጓደኛሽ ስለሆነ አቡ አይደር ያሰለመው ሴጣን ወይንም ባለቤትሽ ሊሆን ይችላል።
አቡ ሀይደር አጋንንትን አስልም ያለው ብሎ የለ ኡስታዝ እሱም ጂኒን አስልም ያለው ብሏል። ሜይ ቢ ፍቅረኛችሁ ሊሆን ይችላል ሴቶቹን ወሲብ ያደርጋቸዋል ብሎ አቡ ሀይደር ስላስተማረ እናንተ ቤተሰብ ናችሁ፣ ልትተዋወቁ ልታዩ ትችላላችሁ። ለዚያ ነው የእኛ ጥያቄ ግን ምንድነው እሱ በእነኛ አካላት ምሎ ለእኔ ምንድነው እውነታ የሚነግረኝ ነው። በእነኚህ ተራ ነገሮች ምሎ አላህ ምንድነው ለእኔ እውነት የሚያስጨብጠኝ? ለእኔ ምንድነው እውነት የሚያስጨብጠው? በቃ እንዳለ ብሬኖች ዳርገዋቸዋል። በጣም ተጫውተውባቸዋል በኢየሱስ ስም። ኡስታዞቹ እዛ መጽሐፍ ቅዱስ ላይ እንደፈለጋቸው በቃ የሆነ ከዛ ከዚህ ብለው ይሸውዳሉ። ምንም ትርጓሜ አያመጡም። በራሳቸው ዝም ብለው ይቀደዳሉ። በቃ ይህንን ኡማ ዝም ብለው እንደ በግ ነድተውታል። የራሳቸውን አስተምሮ ምንም የሚያውቁት ነገር የለም። ማልቀስ ብቻ ነው በቃ የሚያውቁት። ማልቀስ፣ ድራማ መስራት፣ የድራማው ባለቤት መሆን። እንደዚህ ነው በቃ የቀረጿቸው። ተጫውተውባቸዋል በኢየሱስም። እኔ ለእናንተ ለእኛ ራሱ ቴራፒ ያስፈልገናል እኮ ከእናንተ ጋር ማውራታችን፣ እናንተን እንትን ማድረጋችን በቃ ጀስ ልክ የአይምሮ ታማሚዎችን እንትን እንደማድረግ እኮ ነው የሆነብን። መመለስ ከቻልክ መመለስ፣ ካልሆነ እያንዳንዱ ፖለቲካ ለመስራት እየየ ብቻ ነው እየየ ብቻ ማለት ነው። ይሄ አይሆንም አይሆንም። እየየ ማለት አዋጥ ይሄ በጣም ግልጽ ስቴትመንት ነው። የሚታይ ተብሎ ራሱ አላህ ራሱ ኤግዛምፕል የሚያለከልኩ ፈረሶችን ካመጣ የሚያለከልኩ ፈረሶች የሚታዩ ከሆኑ መጸዳጃ ቤትም የሚታይ ነው። በሚታዩ ነገሮች ብሎ በፈረስን ከጠራ በሽንት ቤት የማይመለበት ምንድን ነው? ሪዝናል ምክንያት ምንም ምክንያታዊ አይደለም። በማታዩት ደግሞ ካለ እነሱም መላእክት እንደው ካሉ መላእክት አይታዩም ብለው የሚታዩ ደግሞ ኔትወርክ አይሰማም። ቀጥል ቁስ ትቆራረጣለህ። አይ በግልጽ እዚህ ጋር እንግዲህ ተመልከቱ። በምታዩትም ነገር እምላለሁ አለ። በምታዩትም ስንባል እንግዲህ ሁላችሁም እዚህ ውስጥ ሙስሊሞች አላችሁ፣ ክርስቲያኖች አላችሁ አይደለም? ስለዚህ አሁን በዚህ ሰዓት ምን እያየን ነው? ሽንት ቤት እያየን ነው። እሱ ማተር አያደርግም። ተው፣ ሽንት ቤቱ ፖይንታችን አለ። ዋናው እሱ ይሄን በዚህ መማሉ ነው ያው የሚገርመኝ። እስቲ ቦስ አለ፣ ቦስን ጠይቀው። ቁርአን ብቻ ነው የሚቀበለው ቦስ፣ ሐዲስ አይቀበልም። እስቲ ኡስታዝ ናቸው፣ ተቀበሏቸው። እንኳን ደህና መጣ ቦስ። መልካም። ዛሬ መሐላ ላይ እያወራን ነበር። ያላ መሐላ ኦኬ። ስለዚህ በዚህ በቁርአን ውስጥ አላህ በተለያዩ ነገሮች ይምላል አይደለ? ኦኬ። ቁርአን ውስጥ የተጠቀሱ እነኚህ ማላዎቹ አላህ የሚምልባቸው የአላህ ቃል ናቸው ብለህ ታምናለህ? ስለኛ ሳይሆን አልሰማም እንዳይገባና ሰይጣን እንትን እግዚአብሔር በምን ይምል አልሰማም። ወላሂ በራሱ ርስ በራሱ እስኪ አማን ዝም በል ተቋርጦ ነበር። ድገመለት። ኦኬ። አሁንስ ቀጥል። አሁን መጣል። ቀጥል። እኔ አልሰማም እንዴ ቦስ? አሁን ጥሩ። ኦኬ። ተቆርጠ ነበር። እሺ፣ አላህ በተለያዩ ነገሮች እንደሚምሉ ተስማምተናል። እነኚህም አላዎቹ አላህ እንደሚምልባቸው የተናገራቸው እንትኖች የቁርአን ክፍሎች የአላህ ቃል ናቸው ብለህ ታምናለህ? ይሄ ነው። መልካም። እነኚህ የአላህ ቃል አላህ ባህሪው ናቸው
እፎይ ቴንኪው። ይሰራል እኮ ባህሪው ናቸው ብለህ ታምናለህ ያለ። ኦኬ አልሰማም እንዴ? የተወሰነ ላግ አድርጎ ነበረ ይሰማል፣ ግን ኮፒ ሊንክ ታብ አድርጎ የተወሰነ ላግ ያደርግ ነበር መሀል ላይ። እሺ ሜቢ አብዱል ፈትህ ነው የሚለው። ሰላም ነው። ሰላም መጣ። እንኳን ደህና ቆያችሁ። መልካም። አዲስ ትቀበላለህ አንተ? አዎ በሚገባ። መልካም። አላህ በተለያዩ ነገሮች ይምላል አይደለ? አዎ ይምላል። ኦኬ። በማለማየው ነገር ለምሳሌ በምንድን ነው የሚምልልኝ? አንተ አሁን ማየት የማችለው ሴጣን ጂንን ራሱ ማየት አችልም አይደለም? እሱ ግን ማየት ይችላል። ኦኬ። ስለዚህ በሴጣንና በጂኖች ሊምልልኝ ይችላል። ሴጣን የሚባል ፍጥረት የለም፣ ጂን ነው ያለው። እሺ በጂኒ ይምልልኛል? አው እሱ ፍጡሩ ነው እኮ እንደፈለገ ማድረግ ይችላል። ምን ብሎ ነው የሚምልልኝ በጂኒ? እውነት ብዬሃለሁ። ያው ጂኒ ምስክሬ ነው ብሎ ነው የሚምለው። ምንድነው እሱ? ዋሻው ጂኖች ይሞቱ ብሎ ነው የሚምለው? ምን ብሎ ነው የሚምለው በጂኖች? እዛ ጋር ተጻፈው ምንድነው? እስኪ አንብበው። ጂኒዎቹን ኦልሬዲ አሁን ከማታያቸው አንዱ ጂኒዎች ናቸው አልከኝ። ስለዚህ በጂኒ ምሎ ለእኔ ምንድነው ቁም ነገር የሚያስጨብጠኝ? ጂኒ ኦልሬዲ ራስ አልከኝ እኮ በጂኒዎች እዛ ጋር እኮ በተጻፈው ማለት ነው። ወደኋላ አድርገውና ጀምረህ አንብበው ምን እንደሚል በምን እንደሚምልና በምን እንደማይምል እኮ መናገር ይችላል። አንተው ራስ ነገርከኝ እኮ ከማላያቸው ነገሮች አንዱ ጂኒ ነው አልከኝ። ስለዚህ በጂኒ ምሎ ምንድነው ጥቅሙ ነው እያልኩ ያለው። እኛ ከማናያቸው ውስጥ ማለት ነው ብዙ ነገር አንተ የማታየው ነገር ስንት ነገር አለ። እሺ በማለማየው ነገር ምሎ ምንድነው ጥቅሙ? እኔ አላየውም እኮ ያንን ነገር። ካላየሁት ለእኔ መማሉ እውነት ይሁን ውሸት በምን አውቃለሁኝ ስለማላየው? አንብበው ከመጀመሪያ አንብበውና እንትን ነበር ያው ተከፍቶላ ዝቅ አድርገው ወደኋላ እስቲ አንብበው። አንብበለት። አንብበው ዝም ብለህ ከጀመረው። እሺ ስለ አጣቢ አጅ በስተቀር የለውም ኃጢአተኞች እንጂ ሌላ አይበላም ይባላል። በምታዩትም ነገር እምላለው በማታዩትም ነገር ይላል። አሁን ወንድማችን ነው ማለት ይሄ ቁርአን ነው ወይ? ሐዲስ ነው ቁርአን ነው? ይሄ ቁርአን ነው ወይስ ምንድነው? ሰላሳ ሰግዳት ታቅም እንዲ 30 ሰግዳት ቀራው የቁርአን ክፍል ጸሎት እኮ ብታደርጉበት ነው እየሰገዳችሁ። አይ ቲንክ በአማርኛ ስለሆነ ግራ እየገባችሁ ነው። በአረብኛ ታቆታላችሁ ዜማውም ደስ ስለሚል። አይደለም አንድ ነገር እኮ አልገባህ አይደለም? ይሄ ቁርአን ነው ወይስ አይደለም? ይሄ ቁርአን ነው ወይስ አይደለም? ይሄ መጽሐፍ ይሄ ሐዲስ ነው። ይሄ ቁርአን አይደለም? ጽሁፉም አይደለም። ስለዚህ ይሄው የታተመውም ትርጉሙም የተሰራው በሼህ ሰይድ መሐመድ ሰዲቅ ነው። ትርጉሙ የተሰራው በአሳታሚ ድርጅትም ነጃሺ አሳታሚ ድርጅት ነው። ከዚሁ ላይ ቀጥታ ይሄው ልክፈትልህ። ይሄው እግዚአብሔር ለአገባው እግዚአብሔር አግብቷል አሉ ዛሬ። አይ ወሃቢያ ተመልከት። ይሄው ሱራ 69 ቁጥር 38 39 ላይ እንዲህ ይላል፣ በምታዩትም ነገር እምላለሁ በማታዩትም ነገር ብሎ ይናገራል አላህ ሱብሃነሁ ወተዓላ። ያው
ልክ ነው። እኛ ማናየው እሱ የሚያየው ብዙ ነገር ስላለ መማል ይችላል። ሁሉ ነገር አዋቂ ነው። ከዛ ውስጥ ደግሞ ከማይታዩት ውስጥ ደግሞ ሰይጣን ነው አይደለ? ሰይጣን የሚባል ነገር የለም ብራዘር። እሺ ኢብሊስ ጂኒ ወይ ጂን በለው። ጂን አሁን የሰውም ሰይጣን እኮ አለ። ያላመነ ሰው ሰይጣን ተብሎ ይጠራል። ታውቃለህ? እሺ ችግር የለውም። በጂኒ ይምላል። በፈጠርኩት ሁሉ ነገር እምላለሁ ብሏል። ሁሉ ነገር ስለዚህ ተመልከቱ፣ የሙስሊሞች አምላክ በጂኒ ይምላል። እናመሰግናለን። እንግዲህ እነሱ ደግሞ በጂኒ የሚምለውን አካል ያምኑታል፣ ይከተሉታል። እውነት ነው ምላችሁ ኢብሊስ ይሙት ብሎ ሲምል አስብ። እውነት ብያችኋለሁ መኑኝ። ኢብሊስ ይሙት አልዋሸውም ብሎ አላህ ሲል እውነቴን ነው ምላችሁ። ኢብሊስ ምስክር ነው። ሰይጣን ምስክር፣ ጂኒ ምስክር ነው። አጋንንት ምስክር ነው። ከዋሻው አጋንንት አለ። ይሄው በቃ ካልዳነ ይሙት ብያችኋለሁ። በውሸት ስለሚምሉ ሱናኔ በመጃ 2098 ላይ በውሸት በሌላ ሃይማኖት ውስጥ ሆነው የሚምሉ የማሉትን ይሆናሉ ብሏል ሙሐመድ። ሰዎች በየቀኑ ደግሞ በውሸት ይምላሉ። ለምሳሌ ዋሽተው ምን ይላሉ? እጄን ይስበረው እግሬን ይስበረው እኔ እንዲህ ካደረግኩ ይላሉ። ይሆናሉ ብሏል ነብዩ። ግን አይሆኑም። እጄን ይስበረው ብለው እጃቸው አይሰበርም። ለምሳሌ ሲያንበባ ሐዲሱን ሱናኒ በመጃ 2098 ሁላችሁም መረጃ ያዙ። ሱናኒ በመጃ 2098 ግሬዱ እንደምትመለከቱት ሳሂ ነው። እኛ ክርስቲያኖች ዳይፍ ምናምን የሚባል መረጃ አንይዝም። እሺ it was narrated that ጣቢት ቢን አድሃክ ሰይድ ጣቢት ቢን አድሃክ የሚባለው እንዳለው the messenger of Allah እንዲህ አሉ። ምን አሉ? whomever takes an oath to follow a religion other than Islam telling a deliberate lie he will be as he said ማንም ሰው ምን ቢል ሌላን ሃይማኖት ለመከተል ብሎ ቢምል ያለውን ይሆናል ብሏል። ማ የሙስሊሞች ነብዩ መሐመድ። ስለዚህ አሁን እንዴት ነው እሱ? ለምሳሌ ጄ ሰበር ብሎ ቢምል ያንን ይሆናል ማለት ነው። የፈጠነ እንዲህ ቅንጥስ ይላል። ማል አንችልም። በፍጡር መማል አንችልም። በሰው ልጅ በእናት በአባት መማል አንችልም። ገባህ አይደለም? ብዙዎች እየዋሹ አልሆኑም እኮ ግን እንደዛ መማላቸው አልሆኑም። ስለዚህ መሐመድ ዋሽቷል ማለት ነው። እዚህ ጋር እንደዛ ነው የሚሆኑት ብለዋል እኮ። ስለዚህ ዋሽቷል ማለት ነው። መሐመድ ሙስሊሙ ነው። በእናንተ አማልክቶች መማል አንችልም። አድረገ ልንገር ኖ ቆይ እኮ የዋሹ ሰዎች ይምላሉ። ስለዚህ እስከሆነ ድረስ አንድ ሰው አሁን በእናንተ አማልክት ሙስሊም ሳይሆን ሙስሊም ሆኖ በእናንተ አማልክት ከማለ ያ ሰው ይከፍራል። ታውቃለህ? መማል አይችልም። ካላህ በስተቀር እኛ በምንም መማል አንችልም። እሺ እንደዛ ከሆነ አንድ አዲስ ልስጥህና የአንተን ኢሳ ነብይህን በደንብ አስተውል። የአንተ ኢሳ ነብይህ አይነ ስውር ነበር ማለት ነው። እንዴት? ነብይህ ኢሳ አይነ ስውር ነው? አይን አለው? አይን አለው። በመሐመድ ንግግር መሰረት አይነ ስውር መሆን አለበት። ሱናኒ መጃ 2102 ላይ እቺን አዲስና መባት እስቲ እሺ ፈታን በልባት እስቲ ሱናኒ መጃ 2002 ላይ እንዲህ ይላል it was narrated from Abu Huraira that the prophet said አቡ ሁረይራ እንደዘገበው ነብዩ መሐመድ እንዲህ አሉ ኢሳ ቢን መርያም saw a man stealing and said ኢሳ ቢን መርያም ሰው ሲሰርቅ አየና እንዲህ አለ did you steal ሰርቀሃል አለው he said no by the one besides whom there is no other god በአላህ እምላለሁ ከእርሱ ውጪ በሌለው ኢሳ said I believe in Allah በአላህ እምናለሁ and I do not believe what my eyes see የአይን ያዩትን አላምንም አለ።